ሽውጤ የኔ ግን የህይወት ታሪክ ነው እኮ ጀምሪያ ማለት ታዲያ። እሺ የምጀምረው ከልጅነቴ ጀምሮ ነው። የህይወት ታሪክ የሚጀምረው ከ5 ዓመቴ ጀምሮ ማለት ነው። እሺ እኔ ይኸውልሽ ታሪክ አወራ እኔ እከሊት እባላለሁ። ስምሽን ካልፈለሽ ቀይረሽ ከዛ የተወለድሽበትን ቦታ ካልፈለግሽ ስሙን ቀይረሽ ተወልጄ አደግኩኝ እስከዚህ ድረስ ተማርኩ እያልሽ ነው የምትቀጥይ። እንደዚህ ነው የሚወራው። እሺ እኔ ብርቱካን እባላለሁ። የተወለድኩት በገጠር አካባቢ ነው። በመጀመሪያ ላይ እኔ በደንብ ነፍስ እስከማልቅ ድረስ ቤተሰቦች አሪፍ የሚባሉ ነበሩ። ማለቴ ትንሽም ፍቅር ነበራቸው፣ ግን ትንሽ ነፍስ እስከማቅ ድረስ ብቻ ነው። እኔ ልክ የ5 ዓመት ምናምን ከሆንኩ በኋላ ግን ቤተሰብ መሀል ትንሽ ችግር ነበረ። ማለት ከዛ ጀምሮ ስለሆነ ተጽዕኖ እየደረሰብኝ የመጣው ማለት ነው። ማለት በፊት እናትና አባቴ በጣም ይዋደዱ ነበረ እና ደግሞ በዛ በሀገሪቷ ላይም ሀብታም የተባሉ ነበሩ። ግን አላቅም ከጊዜ በኋላ የሆኑ ችግሮች እየተፈጠሩ መጡ፣ ክፍተቶች እየተፈጠሩ መጡ። መጨቃጨቅ አብዛኛ በጣም በቃ እንትን የሆነ ስቲል እስካሁን ድረስ ከጭንቅላት የማይወጣው ምረው በእናትና በአባቴ መሀል የነበረው ጭቅጭቅ ማለት የሆነ ልጆች ፊት የማይወሩ ነገሮችን ስሰማ ያደግኩት ማለት ነው። ከዛ በኋላ ታውቂያለሽ ቤተሰብ ገጠር ያሉ ቤተሰቦች ትንሽ ትምህርት ላይ ብዙም ያልሄዱ ናቸው። ልጅ ፊት የሚወራና የማይወራ ነገሮችን አያውቁትም። እና በዛን ሰዓት ላይ እኔ ልክ ቤተሰብ ሲጨቃጨቅና መጥፎ ነገሮችን ሲያወሩ አብዛኛውን ጊዜ በቃ ማታ ላይ ምናምን እደበቅ ነበር፣ ውጭ ላይ ከቤት ውጪ ማለት ነው። ላለመስማት ምናምን እፈራለሁ። ሲጀመር አንቺን እንደዚህ ይገድሻለሁ እንደዚህ ያደርግሻለሁ ሲባል የዛን ሰዓት ላይ የሚመስለው የእውነት አሁን የሚያደርጉት አድርጌ ነበረ የምስለው ማለት ነው። ከዛ ልክ ከ5 ዓመቴ እስከ 7 ዓመቴ በእንደዚህ ያሉ ሁኔታዎች ሄዱ። ልክ 10 ዓመቴ ላይ አባትና እናቴ ተለያዩ። ከዚህ በኋላ ነው በጣም ትልቁ ፈተና እኔ ላይ እየደረሰ የመጣው። ልክ አባቴ አገር ለቆ ከሄደ በኋላ ሙሉ ኃላፊነት እናቴ ላይ እየሆነ መጣ። አንድ ወንድም አለኝ፣ 3 እህቶች አሉኝ ከኔ ጋር ማለት ነው። ከኔ ጋር 3 ሴት ነን። ከዛ የዛን ሰዓት ላይ እናቴ የሁላችንም ኃላፊነት እሷ ላይ ሲወድቅባት ትንሽ የሆነ የእሷና የአባቴን ጥፋት እኛ ላይ ማድረግ ጀመረች። የሆነ እናንተ የምንትስ ልጆች በየቀኑ በቃ የተለያዩ ስንት ናችሁ? ብርቱካን ስንት ናችሁ? ልጆች ስንት ናችሁ? ከኔ ጋር 3 ሴት እና 1 ወንድ። ኦኬ 3 ሴት 1 ወንድ ማለት 4 ልጆች ናችሁ። እናትና አባትሽ ተጣልተው ተለያዩ። አባትሽ ቤት ጥሎ ሄደ እኮ። ታዲያ አንቺ እኮ ነገር ስትደጋግሚ እንቅልፍ ያመጣል። ትደጋግሚያለሽ፣ ቃላቶቹን በጣም ደጋግመሽ አንድ ቦታ ላይ ትቆያለሽ። እና እናትና አባትሽ በልጅነትሽ በፊት ለፊታችሁ በጣም ይጨቃጨቁ ስለነበረ ያ ነገር አይምሮሽ ላይ ተጽዕኖ ፈጥሮብሻል። እናም አባትሽ ቤት ጥሎ ከጠፋ በኋላ እናትሽ ለብቻዋ ኃላፊነቱ ስለከበዳት ያንን ቂም እናንተ ላይ ትወጣባቸዋለች። የአባትሽን ቂም ላይ እናንተ የከሌ ልጆች እንትን ዘሮች እንደዚህ እያለች ታመናጭቃችኋለች፣ ትቆጣችኋለች። ሶ ያ ነገር እየረበሻችሁ መጣ። ሂጂበት እንደዚህ እንደኔ ቅልጥፍ ብለሽ። እሺ እየረበሸን ብቻ ሳይሆን በቃ ከባድ የሚባል ተጽዕኖ እያሳደረብን ነበር የመጣው ማለት ነው። ከዛ በኋላ ምንድነው እናታችን የምታካሄደው እርምጃ ምንድነው? ፊቷ እንድታየን አትፈልግም ነበረ። ትንሽዬ በቃ ኖርማል የምትያት ቅጣት፣ ለምሳሌ አሁን የሆነ እቃ ውሃ ከተደፋብኝ እዛ ቤት ማደር አልችልም። እኔ ማለት ወይ ገድልሻለሁ ነው የሚባለው ወይ የሆነ ነገር ባላደረን ሰዛ ከሸሽ። አንቺ ስንተኛ ልጅ ነሽ ብርቱካን? 1ኛ 2ኛ 3ኛ 4ኛ 4 ናችሁ። ስንተኛ ልጅ ነሽ? እኔ ከአባቴ መጀመሪያ ልጅ። ከአባቴ ማለት እናትሽ ሌላም ባል ነበራት ከአባትሽ በፊት? አዎ ከአባቴ በፊት ታላቅ እህቴ ተወልዳ ነበረ። ከዛ ባለቤቷ ሲሞት ነው የኔን አባት ያገባች። ስለዚህ 4 የሆናችሁት ከመጀመሪያው ባሏ የተወለደችው ታላቅ እህትሽ ተቆጥራ ነው?
ኦኬ። ስለዚህ ቤት ውስጥ እናትና አባትሽ በአብዛኛው ግጭታቸው በእሷ ነው ወይንስ በምንድን ነው? በድህነት ነው? በምን ምክንያት ነበር ብዙ ጊዜ የሚጨቃጨቁት? በማጣት ምክንያት ነው? ምን ነበር ምክንያታቸው ብዙ ጊዜ? በፊት ላይ ነው እኛ ቤት ውስጥ ማጣት የለም ውዴ። ማለት አሪፍ የሚባል እዛ ሀገሩ ላይ አንቺ ስትሰሚ በጭቅጭቅ ስትሰሚ በልጅነትሽ በምን ጉዳይ ነበር ብዙ ጊዜ የሚጨቃጨቁት? በእናትና በአባቴ መሀል የሆነ ክፍተት አለ። እኔ ማለት ወይ አባቴ ሌላ ሴት ይወድ መሰለኝ እንደዛ ነገር ነው እኔ የምስለው እስካሁን ድረስ። ኦኬ። ስለዚህ ሌላ ሴት ከእናትሽ ሌላ ሴት ስለነበር እናትሽ ጠርጣራ ነበረች። ትጠራጠር ስለነበር በዛ ነበር ብዙ ጊዜ የጭቅጭቃቸው መንስኤ። ኦኬ ጥሩ። አሁን ያንን ነገር ግን በራሳቸው ጥፋቱን በራሳቸው አይወጡትም፣ እኛ ጋር ነው የሚመጡት። እልሃቸውን እናንተ ላይ ያበርዳሉ። የሁለታቸው ሰላም ማጣት እናንተን ሲያዩዋችሁ ደማቸው ይፈላና ይጮሁባችኋል፣ ያንባርቁባችኋል። እሺ። ከዛ አባትሽ ሄዷል፣ በቃ ቤት ጥሎ ሄደ። አንቺ እናትሽና አራት ልጆችና እናትሽ ቀራችሁ ቤት ውስጥ። እናትሽ የአባትሽን እልህ እናንተ ላይ ትወጣለች፣ በጣም ትቆጣችኋለች፣ ታመናጭቃችኋለች። ውሃ እንኳን ሲደፋብሽ ከቤት ትባረሪያለሽ። እሱ ጋር ነው ያቆምነው። ከዛ ልክ እኔ በእንደዚህ ህይወት ቀጠልኩኝ። ልክ 7ኛ ክፍል ላይ ስደርስ የ15 ዓመት ልጅ ሆንኩኝ ማለት ነው። 7ኛ ክፍል ላይ ልክ የ15 ዓመት ልጅ እንደሆንኩኝ እናቴ እኛ ሰፈር ትዳር ነው ምናምን ተባለ። የሆነ እጮኝነት ሽምግልና ይላካል። ገጠር አካባቢ ስለምንኖር 14 15 ላይ እንትን ባል ከመጣ ትዳር ያለሽ። በዛን ሰዓት ላይ እናቴ ምን አለች? እኔ እንድዳር ወሰነች ማለት ነው። ከዛ እኔ ደግሞ በዛን ሰዓት ላይ ማግባት አልፈልግም ነበረ። ያው በቤተሰብ ግዴታ ከተደረገብሽ ደግሞ ትዳሪያለሽ። እኔ ግን ላለማግባት ስንት ጊዜ ማለት ምንም ሳላቅ ከእናቴ የመጀመሪያ ጊዜ ብር ሰርቄ አዲስ አበባ ጠፍቼ ሄጃለሁ። ምንም እኔ ስለ ከተማ ምንም አይዲያው የለኝም ነበረ ማለት ነው። ከዛ አዲስ አበባ ጠፍቼ ሲሄድ በቃሌ የማውቀው የትልቋ እህቴ ስልክ ነበር። ይቅርታ ሳልናገር እህቴ አዲስ አበባ ሄዳለች እና ሰው ቤት ሰራ ነበረ። የሷን ስልክ ብቻ ይዤ ጠፋሁኝ ላለማግባት። በቃ አግቤ የተባልኩ ሰው ደግሞ ጭራሽ በቃ ላስበው የማልችለው ሰው ነው። የምፈልገው ደግሞ መማር ተምሬ እናቴ እንደዚህ አድርጌ ምናምን በቃ የኔ ዓላማዎች እንደዛ ነበሩ። ከዛ ጠፍቼ ሲሄድ ልክ የዛኑ ቀን ደግሞ እናቴ ተከትላኝ መጣች። ከኋላዬ ተከትላኝ እህቴ ጋር መጣችና በሁለተኛው ቀን ወደ ገጠር መለሰችኝ ማለት ነው። ከዛ መለሱኝ። አንቺ ካላገባሽ ይሄን ሰው እንደዚህ ይሆናለው አላ የማስፈራሪያ ቃላቶችን ተጠቀሙብኝ። ከዛ ያው ሳልፈልግ ቃል ማሰሪያ የሚባል አለ፣ ቀለበት የሚደረግበት እሱ ተደረገ። የዛን ቀን ራሱ እንደዚህ ልጣፋ ስል ያዙኝ ምናምን ነገር። ልብስ ራሱ አለብስም ብዬ በግዴታ ነው ያስለበሱኝ። ማለት አልፈልግም፣ በቃ ከነንም አልፈልገው። አላማዬ መማርና መማር፣ ከዛ ቦታ መውጣት፣ ለቤተሰቦች እንደዚህ ማድረግ ነበር የኔ ፍላጎት የህልሜ ማለት ነው። ከዛ ቀለበት ታሰረልኝ። ከዛ በኋላ ደግሞ በገጠር አካባቢ እንደዚህ ትምህርት ቤት ስትሄጂ ቀለበት ከተደረግሽ በኋላ የሆነ ይጠቋቆሙብሻል። ይችኮል ታገባ ነው ምናምን ነገር። ያ ነገር ትንሽ ችግር ፈጠረብኝ። ከዛ በቃ ሰርግ ከሚደርስ ድረስ እስከማገባ ድረስ አዲስ አበባ ሄዳለሁ ብዬ እናቴን በግድ በጭቅጭቅ ያስኳትኝ ማለት ነው። ከዛ በዚህ ተስማማችና አዲስ አበባ ሰው ቤት ገባሁኝ። ሰርጉ እስኪደረግ ድረስ ቃል ማሰሪያ አድርገን ከአንድ አመት በኋላ ነው እኛ ጋር ሰርግ የሚደረገው። ከዛ ግን በዛ መሀል ላይ ልክ 2 ወር 3 ወር ሰው ቤት እንደሰራሁኝ እናቴ መስጋት ትችያለሽ። ብርቱካንዬ ቲቪውን በጥሞና እንድናዳምጥሽ ትንሽ ይረብሻል። የቲቪው ድምጽ መዝጋት ትችያለሽ። ምቺ ከሆነ የለኝም። ምንድነው የሚጮኸው ታዲያ? ባክግራውንድሽ እኔ ሚውት አድርጌ ራሱ ባክግራውንድሽ ይጮሃል። ኦኬ ኤርፎን ነው። ኤርፎን ይጮሃል እንዴ? አሁን ዘጋሁት። ኦኬ ልቀጥል? አንዴ ሁሉም ሚውት መሆናቸውን እያረጋገጥኩ ሁሉም ሚውት ናቸው። ቀጥይ ውዴ። ድምፅ አለ። እሺ ኬት ነው ውዶቼ? እኔ ጋር ሚውት አድርጌያለሁ። የልጆቼ ክፍል መኝታ ቤት ቲቪ ከሆነ ብዬ እኔ ጋር ሚውት አድርጌያለሁ። ማነው ታዲያ? ቡርጂ ሚውት አይደለችም አቡዬ።
ሚዩት ናት ለኔ ሚዩት ናት የሚያሳየኝ። ሚዩት ላረጋት ስነካ ሚዩት ነው የሚያሳየኝ ለኔ የሷ ሚዩት ኦኬ ከጎረቤቷ ይሆናል እንጂ የቡርጅ ቢዩቲ እኔ ጋር ሚዩት ነው የሚያሳየኝ። ግን ለኛ ደግሞ ላይክ ሚዩት አይደለችም ይላል። እሺ እኔ ደግሞ እኮ ለኔም እኮ ሚዩት አይደለችም ነው የሚለው። ከዛ ነካኋት ሚዩት ላረጋት። ከዛ ሚዩት ማይክሮፎን ነው የሚለው ለኔ ሚዩት ላረጋት ስነካት። ሞዴሬተሮች ሞክሩት። ቡርጅ ንኳትና ሚዩት ለማድረግ ሞክሩ። ሚዩት ነው የሚያሳያችሁ አይደል? እሺ እሺ ብርቱካንዬ ቀጢ ማሪ ታደለለ አይ ሚዩት ናችሁ አሁን ሚዩት አይደለንም እንዴ? ናችሁ አሁን ያበራችሁት። ኢንቫይት አድርገዋችሁ ነው እንድታበሩ። ሚዩት አድርጉት። አይ አይደለም ሚዩት ነው ናችሁ። እሺ ቀጥል። እና ሰው ቤት ገብቼ ነው ያልኩሽ። ሰው ቤት ገብቼ 2 ወር እንደቆየው ከዛ እኔን የሚያገባኝ ሰው ለምንድን ነው የሄደችው መመለስ አለባችሁ ብለው ቤተሰብ ይጠይቃሉ ማለት ነው። ከዛ አሁንም እናቴ መጣ ትመልሰኛለች ከአዲስ አበባ ወደ ገጠር ማለት ነው። ከዛ ከተመለስኩኝ በኋላ የሆነ ህግ አለኛ ሀገር ማለት ነው። የቀለበትሽ ቀን ባልሽ በጋርዶ ከገባ እኛ ሴቷ ቤት ማለት ነው። ከዛ የሆኑ እንደዚህ ምንድን ነው የሚባለው የሆኑ ዝም ብሎ ድግሶች ምናምን ሲደረጉ ሴቷ ቤት እየመጣ መጫወት ይችላል ያ ያጭኝ ሰው ማለት ነው። ከዛ እስከ 3 ወራቶች ምናምን ነገር እንደዛ ሲካሄድ ምን መጣ ያ ሰው እኔን መቅረብ እኔን ማስገደር ነገር ጀመረ ማለት ነው። ከዛ ልክ ከዛ ከ2 ወር 3 ወር በኋላ ምናምን እኔን አስገድዶ እንደ መድፈር መሞከር ጀመረ። እንግዲህ ሰርግ ሳይደረግ በፊት ማለት ነው። በእናቴ ቤት እየመጣ ማለት ነው። ከዛ ያን ነገር ለእናቴ ለማብራራት እየሞከርኩ ነበረ። ለምን ይመጣል አይምጣ ምናምን ስል እናቴ ግን ፑሽ ታረገኝ ነበረ። ተይው ለምን ትገላምጪዋለሽ ምናምን ነገር ሳትረዳኝ ቀርታ ይሁን ምን ይሁን አላውቅም። ግን ብዙ ጊዜ እንደዚህ እያስገደደኝ ነው ምናምን አላ ማለት ፋራ ነው ስግጥ ያለ ሰው ማለት ነው። ከዛ የሆነ ቀን አስገድዶ ደፈረኝ ሰርጉ ሳይደርስ በእናቴ ቤት ማለት ነው። ከዛ ደፈረኝ። ምን አስቸኮለው? ኦልሬዲ ቤተሰቦችሽ ፈቅደውለታል። ሚስቱ እስክትሆኝና አንቺ እስክትፈቅጂ አይጠብቅም። ምን አስቸኮሉ? ዞሮ የሱ ነሽ። አላውቅም። እሺ ከዛ ያንን እንደዛ ካረገ በኋላ ራሱ ለእናቴ መናገር አልችልም ማለት ለእናትሽ መናገር የምችው የሆነ ስትሰማሽ ስትረዳሽ እንደናት ስቀርብሽ ነው። ያን ነገር በቃ ለማንም መናገር አልችልም። ለታላቅ እህቴ እንዳልነግራት እሷም የለችም። በቃ ዝም ብዬ ቻልኩኝ። ሲጀመር ማለት ሌላ ሰው ይረዳኝ ነበር ማለት ቢፈልጉ ይረዱኝ ነበር። ዝም ማለት ጀመርኩኝ። አላወራም ምንም አልልም ነገር ማለት ነው። ከዛ ልክ እንደዛ እየተባለ ከስንት ወር በኋላ መታመም ጀመርኩኝ። እሱ ደግሞ አውቆ ቤተሰቦችን በጣም ይሸነግላቸው ነበር። ብታይ የማያደርገው ነገር የለም ለቤተሰብ በቃ አላቅም። የገጠር ሰው በትንሽ ነገር ነው የሚሸወደውና ያን የሚያደርገውን ነገር ሲያዩት ጥሩ ሰው ነው ምናምን ነገር ምናምን እኔን እዛ ጋር ምን እንደሚያደርገኝ አያውቁም። እንግዲህ 15 ዓመቴ ነው ያኔ ፍቅር ምን ይሁን እኔ አላቅም። ከዛ ከ2 ወር በኋላ ምናምን በጣም ታመምኩኝ። ከመጠን በላይ ታመምኩኝ። እስከ 1 ወር ድረስ ታምሜ ከዛ በኋላ እናቴ ጠረጠረች እርጉዝ እንደሆንኩኝ። ስጠረጥር ልክ እርጉዝ መሆኔ ሲረጋገጥ ከዛ ቤት ተባረርኩኝ ማለት ነው። እንግዲህ 15 ዓመቴ ነው አርግዣለሁ። ተባረርኩኝ ከዛ ቤት ጠፍቻ አዲስ አበባ ነው ሄድኩት። እኔ ይቅርታ ብሩትካን እዚህ ጋር ያልገባኝ ነገር አለ። እናትሽ ራሷ ፈቅዳ ነው ሰውየውን ልትደርሱ ነበረው አይደል? አንቺ እንደውም አትፈልጊም ነበር። ጠፍተሽ ሁላ አዲስ አበባ ሄደሽ እናትሽ ናት ያመጣችሽ አስገድዳ። ስለዚህ ራሷ ልትድርሽ ያለችውን ሰው በግ ሲያመጣ እሺ ብላ የተቀበለችው ሰው በደፈረሽ ስታረግዢ ለምንድን ነው የምታባርሽ? ከሌላ መስሏት ነው? ከሱ አልመሰላትም? ከሌላ ወንድ ያደረገሽ መስሏት? ኧረ እኔ እንደዚህ ጓደኛ እንኳን የለኝም። ጎረቤት ጓደኛ ታዲያ ከሱ መሆኑን እያወቀች ራሷ ልትድርሽ ካዘጋጀችው ወንድ ተደፍረሽ መሆኑን እያወቀች ስታቤሽ አባረረችሽ ከቤት? ተባረርኩኝ። ከዛ አዲስ አበባ አሁን መልሼ ሰው ቤት ገባሁኝ። አሁን ለእህቴም አልነገርኩም። ሀታ ስራ የምገባበት ቦታ ራሱ አላሳውቃቸውም። ጠፍቼ ሰው ቤት ገባሁኝ። አላቅም። አንደኛ ልጅነቴ በጣም ታመም ነበር። እሱ በደፈረሽ ሰዓት ለእናትሽ አልነገርሻትም እንደደፈረሽ?
ለመናገር ፈራለሁ። እናቴ እንደዚህ በቀላል የምትቀርብ ሰው አይደለም። እሺ ማርገዝሽን ስታቀስ እናትሽ እኔ ደፍሮኝ ነው ብለሽ አልነገርሻትም? ከሱ እንደሆነ አልተናገርሽም? በቃ ዝም ብለሽ ፈራሽ? ዝም አልሽ? ውዴ በፊት እኮ ኦልሬዲ ተናግሬያለሁ። እንዲቀርበኝ አልፈልግም አይምጣ እኮ ብዬ ተናግሬያለሁ። አልፈልግም ብለሽ ተናግረሻል። ማርገዝሽን አውቃ እናትሽ አዋረድሽኝ አንቺ ወራዳ ብላ ስታባረሽ እናቴ እሱ እኮ ነው ከሱ እኮ ነው ብለሽ አልነገርሻትም? ዝም ብለሽ እሺ ብለሽ ተባረርሽ? ነው ከሱ እንደሆነማ ተናገርኩኝ። ግን አስገድዶ እንደደፈረኝ ማን ጠይቆኝ ለምን እንዴት እናገራለሁ? አሃ ከሱ መሆኑ ስትናገሪ በፈቃድሽ ያለ ጋብቻ ያደረግሽ መስሏት ነው እናትሽ። በቃ አዋረድሽኝ ምናምን ሂጂ በቃ ማታ እርጉዝ መሆኔ ታውቄ ለሊት ላይ የተባረርኩት ውጭ ላይ ነው ያደርኩት። የዛን ቀን ራሱ ለገጠር ሰው ከጋብቻ በፊት እርግዝና በጣም ውርደት ነው። ለዛ ነው በጣም ቅሌት ነው፣ ውርደት ነው። ግን አስገድዶሽ እንደሆነ መናገር በፈቃድሽ መስሏት ነው። ከጋብቻ በፊት በፈቃድሽ የባለግሽ መስሏት ነው እርግዝናሽን ስታውቂ ያባረረ። እንዴት በፈቃድ? የዛን ሰዓት እኮ እኔ ወንድ ስር በጣም ትንሽ ነኝ፣ በጣም አጭር ነኝ። ለፍቅር ለብልግና አዎ እሺ ተባረርሽ። እሱ ጋር ነው ያቆምነው። ይቅርታ ልክ ማታ የዛን ቀን ከሰዓት ነው በቃ እርጉዝ መሆኔን ስታውቅ ልብስሽን ሰብስቢና ሂጂ ተባልኩኝ። የዛን ቀኑ ማታ ተባረርኩኝ። ከዛ የት እንዳደርኩ ታውቂያለሽ? የምማርበት ትምህርት ቤት ውስጥ ከዘበኛው ሸውጄ ምናምን ሄጄ ትምህርት ቤት ውስጥ ወንበር ላይ አደርኩኝ ማለት ነው። የገጠር ትምህርት ቤት ታውቂያለሽ? የመስኮቱ ክፍት ምናምን ነገር ነው። እዛ ድሬ ሀታ አዲስ አበባ ሲሄድ ሹፌር ባክ በነፃ ወሰደኝ ምናምን ብዬ ለምኛ አለቅሼ ነው ወደ አዲስ አበባ ራሱ በነፃ የወሰደኝ ማለት ነው። ልቀጥል? ይቅርታ ካህና ጋር እያወራሁ ነበር። አዎ ቀጥይ ማሪ፣ እየሰማሁሽ ነው። እሺ እና በቃ ሰው ቤት ገባሁኝ፣ መስራት ጀመርኩኝ። ግን በጣም ታመማለሁኝ። ሴትዮዋ ራሱ እርጉዝ መሆኔን መጠርጠር አችልም፣ በጣም ትንሽ ስለሆንኩኝ ማለት ነው። በጣም ትንሽ በዛ ላይ አጭር ነኝ፣ አጠረጥርም እርጉዝ ለመሆኔ። ከዛ በቃ ምን ሆነሽ ነው ምናምን ስትለኝ አያሙኝ ነው ጨጓራዬ ይሆናል ምናምን እያልኩኝ እኔ ማውቄ እንዳታባረረኝ ማለት ነው። ምንም ሰው ስለማላቅ ካባረረችኝ እስከ 6 ወር ከገጠር ወደ አዲስ አበባ ነው የመጣሽው? አዲስ አበባ ነው መጥተሽ ሰው ቤት የተቀጠርሽው? አዎ ኦኬ። እግዚአብሔር ደግሞ ሁሌም ሲረዳኝ እኔ ምንም ማላቃቸው ሰዎች ያዝኑልኛል። ከዛ ሴትዮዋ ዝም ብላ ነው ራሱ ያስገባችኝ ስራ። ከዛ እስከ 6 ወር 7 ወር ሰራው። ልክ የ6 ወር ነው 7 ወር ላይ ሲሆነኝ ባለቤቴ ማነው ሊያገባኝ እንትን ያለው ሰው ሂድና አምጣት ብላ እናቴ በግዴታ ትይዟለች። ልጄን ፈልገህ አምጣና ትዳር ማለት ሰርግ ይደገስና አግባት። ከዛ ፈልገው አፈላልገው እኔ ደግሞ ማቆ ቦታ አንድ ቦታ ስለሆነ በፊት የሰራሁበት ሰፈር ነው፣ እዛው ሰፈር ነው ተቀጥሬ የገባሁት ስራ። ከዛ እሱ ደግሞ ፈልጎ አፈላልጎ ምናምን አዲስ አበባ ያለችው እህቴ ጋር ሆኖ አገኙኝ። ልክ ሲያገኙኝ ወደ ገጠር ተመለሺ እና እንጋባ ተደግሶ ምናምን ሲለኝ እምቢ አልኩኝ። አልፈልግም፣ አንተንም አልፈልግም፣ ቤተሰቦቼንም አልፈልግም፣ ተውኝ አልኩኝ። ግን ሊተውኝ አልቻሉም። ብታይ ሁልጊዜም በግዴታ ነው የሚያደርጉት። ከዛ አሁንም አስገድደውኝ እሱ ጋር ገባሁኝ፣ ተደግሶ ምናምን ነገር ገባሁኝ። ግን በጣም እስካሁን ድረስ ሊፈታልኝ ያልቻለው ግን እንደሆነ ታውቂያለሽ? እሱ ጋር ከገባሁ ወዲያ ደግሞ አሁንም እናቴ ከሱ ጋር እንድፋታ ፈለገች። ለምን እንደሆነ ባላቅም በቃ ክፍተት መፈጠር ጀመረ። የሆኑ እኔ ከአቅሜ በላይ የሆኑ ነገሮችን በቃ ይፈጠሩ ጀመረ ምናምን። ልክ አሁንም ገና ሳልወልድ ካገባኝ ሰው ጋር ተፋትቼ እናቴ እኔ ጋር የምትሆኙ ብላ ወሰደችኝ ማለት ነው። ልክ እናቴ ጋር በሄድኩ በአንደኛው ወር ምናምን ወለድኩኝ። በግድ ነው የወለድኩት፣ በስቃይ በፈተና ማለት ነው። ከአቅሜ በላይ ሆኖ የማህፀን ጥበት ተብዬ ምናምን መውለድ አቅቶኝ ማለት ነው። ከዛ ከወለድኩኝ በኋላ ደግሞ የሆነ ምን ልበልሽ በጣም በቃ ክብር የለኝም። እየተሰደብኩ አራስ ቤት ማለት ነው እየተሰደብኩ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ፣ ምንም በማላውቀው ታሪክ እነሱ ድረውኝ ማለት ነው። በሚያስጠላው ሁኔታ ውስጥ አራስ ቤትን ጨረስኩኝ። በቃ መታረስ አትበይው፣ በጣም የሚያስጠላ ነበረ። ሀታ እሱ መጥቶ እንዲጠይቀኝም አላደረጉም ያስረገዘኝ ሰው። ቢያንስ እሱ የሆኑ ነገሮችን እንትን ሊልኝ ይችል ነበረ። ከዛ ክርስትና እንደምንም ወጣ። ያው እናቴ የምታደርገው ለኔ አይደለም ለሰው ነው። ለሰው ሰው እንደዚህ ይላል፣ ሰው እንደዚህ ይላል ነው እንጂ ለኔ እዛ በሞት ራሱ ደስ ይላት ነበረ።
ከዛ ክርስትና ወጣ። ክርስትና ማለት ነው እናትሽ ከሱ ጋር እንድትፋች የምትፈልገው መች ተጋባችሁ? እናንተ እኮ በሰርግ አልተጋባችሁ። ጀስት ሽማግሌ ላከ መጥቶ ሲወስደኝ እኮ መጥቶ ወሰደኝ አልኩሽ። እዛ አዲስ አበባ ነው መጥቶ ወሰደኝ ብለሻል። መጥቶ ወሰደሽ አምጣት ብላው እናትሽ መጥቶ ወሰደሽ። ወሰደሽ በኋላ ሰርግ ምናምን አልተደረገም። ዝም ብለሽ እናትሽ ቤት ነው የገባሽው? ኖ እሱ ቤት አስገባኝና እዛው ተደገሰ። ወዲያው ኦኬ ተደገሰ። ድግሱን አልነገርሽንም? እሺ ተደግሶ እሱ ቤት መኖር ጀመራችሁ? 2 ወር ብቻ ነው የኖርኩት እሱ ጋር። 2 ወር በኋላ ለምን ወጥለሽ ወጣሽ ቤቱ? አላቅም የሆኑ ከእናቴና ያገባኝ ሰው ቤተሰቦች መጣላት ጀመሩ። ከዛ መፋታት አለብሽ ተባልኩኝ። እናቴ እኔ ጋር ነው የምትወልጂው አለች። ከዛ እሷ ገና ተፋቺ። ከዛ እሷ ጋር ወለድኩኝ አልኩኝ። ክርስትና ምናምን ተደገሰ። ለሰው ነው የሚባለው፣ ለሰው ነው እንጂ ለኔ ግድ የላቸውም። ከዛ ልክ ክርስትናው ከወጣው በቃ እናቴ ጋር እንደምንም በጭቅጭቅ የሆነ በሚያስጠላ ሁኔታ ልጄ ይሰደባል፣ እኔ መናጨቃለሁ። ብቻ እንደ እናቴ ቤት ሳይሆን እንደ ሰራተኛ ሆኜ 3 ወር ቆየሁኝ ከልጄ ጋር ሆኜ እናቴ ቤት ማለት ነው። 3 ወር ከቆየ ሆዳ እናቴ ባለቤትሽን ክሰሽና ተፋች ያለችኝ እና ልክ ልጄ በ3 ወሩ ማለት ነው ልጄን አዝዬ አባረረችኝ። ሂጂና ባልሽን ፈተሽ ነው ያለችኝ። ከዛ ልክ የዛን ቀንም እንደዚሁ ሌሊት ነው የተባረርኩት። ልጄን አዝዬ የሆነ ከኛ ሀገር ትንሽ የ1 ሰዓት መንገድ ሄደሽ ከተማ አለች። እናትሽ የባልሽን ቤተሰቦች እልህ ለመወጣት ከሷ ጋር ስለተጣሉ የእነሱን እልህ ለመወጣት እነሱን ለመበቀል አንቺን ሄደሽ ክሰሽ ካልከሰስሽ ብላ ከቤት አባረረችሽ ከነ ልጅሽ። ካልከሰስሽ ክሰሽና ተፋች ተባልኩኝ እና ሄድኩኝ ማለት ነው። ተባረርኩኝ። የዛን ቀንም ሌሊት ነው። ከዛ ልጄን አዝዬ ወጥቼ ሄድኩኝ። ከኛ ሀገር የ1 ሰዓት መንገድ ርቀት ያለው ከተማ አለ ማለት ነው። እዛ ሄጄ ዘመድ ነበራል። እዛ ዘመዳችን ጋር ሄድኩኝ። ያጎቴ ልጅ ቤት ሄድኩኝ። ምንድነው ሲባል ክሰሽ ተብዬ ልከሰው ነው። ሲጀመር እኔ እዚህ ጋር እሱ መፍታት እፈልጋለሁ። ምክንያቱም እኔ አልወደውም፣ አልፈልገውም፣ ላገባውም አልፈልግም። መራቅ ነው የሚፈልገው። እኔ እሱን ማየት ራሱ አልፈልግም። ሲጀመር አንደኛ እሱ ራሱ ተጽዕኖ አሳድሮብኛል። ሳልፈልግ በግፊት ነው ነገሮች እየተካሄዱ ያሉት ማለት ነው። ስለዚህ እኔ መፍታት እፈልጋለሁ ምናምን ብዬ ነገርኩት። እሱ አሳየኝ፣ ፍርድ ቤት ምናምን ወሰደኝ። ከዛ ምንድነው ሲባል እንደዚህ ድረውኝ ነው። እንደውም የዛን ሰዓት ላይ እኔ ባሌንም እናቴንም 15 ዓመት ምናምን ማሳሰር እችል ነበረ። ሰው የሚረዳኝ ቢኖር ኖሮ አንደኛ 18 ዓመት አልሞላኝም፣ መዳር አይችሉም። የዛን ሰዓት ላይ ህግ መጥቶ ነበር እኛ ጋር 18 ዓመት ወይ 20 ዓመት ያልሞላኝ ሴት ልጅ አትዳርም፣ የዳረ ግን ይታሰራል ተብሎ ነበር የዛን ሰዓት። ከጎን የሚቆም ሰው ቢኖር ግን እናቴንም ያገባኝንም ሰው ማሳሰር እችል ነበር። ግን የዛን ሰዓት ላይ ምንድነው እኔ ጋር ፍርሃት አለ። በቃ እናቴን በጣም እፈራታለሁ። ከዛ ደግሞ ልጅ አለ። ልጄን በጣም በቃ ከወለድኩ በኋላ የሆነ ፍቅር እያደረብኝ መጣ ለልጄ። ከዛ እዛ አጎቴ ልጅ ቤት ሆኜ 5 ቀን ምናምን ቆየሁኝ። ከሰስኩትኝ ምረም ፈልጊው አለኝ ያገባኝ ሰው አንተም መፍታት አልኩት። የሚገርምሽ እሱም ፈታኝ፣ እልህ ስለያዘው ፈታኝ። ወዲያው ነው ፈታኝ። ለኔ ስንጋባ እኔ የኔ ቤተሰቦች ለሱ ጋር ሲሄድ የሆኑ የቤት እቃዎች ይሟሉ የለ ሁሉ ነገር ወደ እኔ ቤተሰቦች መለሰ ምናምን ነገር ማድረግ ያለበትን በሙሉ አድርጎ ፈታኝ በስነ ስርዓት። ከዛ ልክ ከፈታኝ በኋላ የዛን ሰዓት ላይ ደግሞ የሆነች በእናቴ በኩል ዘመድ ነበረች ቤሩት የምትሰራ። እሷ ከአረብ ሀገር መጣች። እኔ አሁን ከወለድኩ 6 ወር ሆነኝ ማለት 7 ወር ሆነኝ። ልክ ከወለድኩ 7 ወር ሲሆነኝ ያቺ ልጅ ከአረብ ሀገር መጣች ሲባል እናቴ ምን አለችኝ? ልጁን አሳድጋለሁ አረብ ሀገር ሂጂ አለችኝ። እንግዲህ ሰውነቴ ምንም አልጠነከረም። በቃ በስነ ስርዓት አልታረስኩም። ሰውነቴ አልጠነከረም። ሀtta እንደዚህ ወንበር ላይ ድግፍ ካላልኩ ወገቤ መቀመጥ አልችልም። ስቲል ነው እንደዛው ነው በስነ ስርዓት ስላልታረስኩ ማለት ነው። ከዛ እናቴ እኔ ልጁን ይዛለሁ አረብ ሀገር ሂጂ እዚህ ተቀመጠሽ ምን ልትሆኚ ነው ምናምን ነገር የሆኑ ስድቦች የሚያስጠሉ ስድቦች አሉ። ከጭንቅላቴ በላይ የሆኑ ስድቦች ማለት ነው። ከዛ ስትለኝ እሺ ነው ያልኩት። ካንዳን እሺ በቃ ግን ልጄንም ግን በፍጹም መለየት አልፈልግም። በጣም እየወደድኩት መጣሁ ልጄን። ከዛ በቃ ልጅቷም ልክ እናቴ እንዳለቻት ፕሮሰስ ጀመረችልኝ። የሷ ጓደኛ ወደ ኢትዮጵያ ልትመጣ ስለሆነ እሷ ጋር ተከተሽ መሄድ ትቻለሽ ብለው ወዲያው ፕሮሰስ አስጀመረ። እናቴ ልጅ ፕሮሰስ አስጀመረችኝ። አዲስ አበባ ወስዳ ፓስፖርት አወጣችልኝ ምናምን ነገር። ከዛ
ልክ ፕሮሰስ በጀመርኩኝ በአንድ ወር ከምናምን ቀኑ ወደ ቤሩት ሊሄድ ተጨረሰልኝ። ልክ ልጄ 8 ወር ሆኖ ማለት ነው። ልክ ልጄ 8 ወር ሲሆነው ሀታ የሚገርምሽ ከዛ በፊት ነበረ ልክ ሊሄድ አንድ ወር በፊት ጡት ማቆም ነበረብኝ። ጡት አላስቆምኩም ልጄን። ወይኔ በስማም የዛን ሰዓት ላይ ልጄን አዲስ አበባ ተለይቼው ለእናቴ ከሰጠሁት በኋላ ቤሩት ላይ እስክደርስ ድረስ ቤሩት እስከ 5 ቀን ቤሩት ከደረስኩ ወደ ራሱ እስከ 5 ቀን ጡቴ ይፈሳል። በቃ ምን ልበልሽ ልጄ መለየቴ። ልጅሽ ስንት ወሩ ነበር የዛኔ? 8 ወር 8 ወር ማለት በ15 ዓመትሽ ደፍሮሽ ሰውየው በ16 ወለድሽ፣ በ17 ወደ ቤሩት መጣሽ። ልጅሽ ገና የ8 ወር ልጅ ሆኖ 17 ራሱ አልሞላኝም። ትንሽ ወራቶች ይቀሩኝ ነበር 17 ልሞላ። ግን የዛን ሰዓት ላይ በቃ አንደኛ ልጄን ስለየው አቡዬ እንዴት ላስረዳሽ ይችላል? አልችልም። በጣም ከባድ ነበር። ምን ያትነኛ ቋለው ከልጅ ጋር መለያየት። የ8 ወር ልጅ ደግሞ በጣም ያሳሳል። እኔ ጌታ። እሺ ወደ ቤሩት መጣሽ። የ8 ወር ልጅ ትተሽ ጡትሽ ራሱ ገና ወተቱ እየፈሰሰ ወደ ቤሩት ደርሰናል። ቤሩት ደረስኩኝ። ልክ ቤሩት ስደርስ ደግሞ እኔ አስበሻል ምንም ማለት ስራው አላቅም፣ ቋንቋ አልችልም። ነገሮች በጣም ከባዶች ነበሩ። ከዛ በቃ ከምሰራው ይልቅ የማለቅሰው ይበልጥ ነበረ። በጣም አለቅሳለሁ። ሰዎቹ በቃ እንመልስሻለን እስኪሉኝ ድረስ አለቅስ ነበረ። በጣም ሰውየው ትንሽ መጥፎ ነበረ። በቃ የሆነ አይለመድ የለም ለመድኩኝ። ጡቴም ከጊዜ በኋላ እንትን ማለት መቆርጠሙ ምናምን ነገር አቆመ። እኔም ስራ መስራት ጀመርኩኝ። ግን ሁሉ ቀን በቃ 2 አመት ቤሩት ላይ እስከ 2 አመት ድረስ ቀን ሰርቼ አልጋ ላይ ሆኜ እስከማለቅስ እየቸኮልኩ ነበር የኖርኩት። ስልክ የለም። ግን የዛን ሰዓት ላይ ደግሞ ህይወቴን ያከበደብኝ ምንድነው እናቴ ነች። የሰውዬን ስልክ ታውቀዋለች። ልክ ወሯ ስትሞላ ስልክ ትደውላለች። ሰውዬው ጋር በጣም ነው የምትደውለው። በጣም ትረብሸው ነበረ። ሰውዬው መጥቶ በጥፊ ነው የሚለኝ። ከስራ ቦታ እንደመጣ በጥፊ ይመታኛል። ለምን ስለው እናትሽ እየደወለች ስራ አላሰራለችኝ ብር ነው የምትለኝ ምናምን ይለኛል። ከዛ አላውቅም እኔ ቤሩት ላይ ስንት አመት 5 አመት እስከሰራ ድረስ እኔ ደሞዝ አላውቅም። ብሩ እኔ የቤሩት ብር እጄ ላይ አላውቀውም። ሰራለው ወደ እናቴ ነው የሚገባው፣ ሰራለው ወደ እናቴ ነው የሚገባው። ግን 2 አመት የሰራውበት ሰውዬ በጣም አሰቃየኝ። አንደኛ አወቀ በቃ እናቴ ብር እንጂ እኔ እንደማትፈልገኝ አወቀ። በጣም ነበር የሚያሰቃየኝ፣ በጣም ከምልሽ በላይ ይመታኛል። ከዛ ደግሞ ቀስ እያልኩ ሰውነት የሆነ እየወፈርኩ ምናምን ስመጣ አብረሽኝ ተኝ ማለት ጀመረ። በጣም ያሰቃየኝ ነበረ ሰውየው ማለት ነው። ከዛ እምቢ ስለው በስራ ይጎዳኝ ነበር። ይመታኛል። መምታት ታዩ በቃ ምን ልበልሽ እንደፈለገው ነበር የሚመታኝ። ሚስት የለችው? ሚስቱ አታይም ሲመታሽ? ዝም ትላለች ሚስቱ ሲመታሽ? ኖ ሚስቱ መምህር ነች። ጠዋት ወጣ ማታ ነው የምትመለሰው። እሷ አታውቅም። ኦኬ እሷ ፊት አይመታሽም? ሚስቱ ስትወጣ ነው የሚመታሽ? እሷ ፊት ያመናጭቀኛል እንጂ አይመታኝም። እሱ በሌለችበት ግን ይመታሻል? ይመታኛል። አዎ አንቺ ብር ልስጥሽ እንጂ ምናምን ይሁን የሚያስጠሉ ቃላቶችን ነገረኝ ነበር። በቃ ኢትዮጵያ ያለው ነገር ተከትሎ ይመጣ ነበር እዛ ቤት ውስጥ ማለት ነው። ኦኬ ከዛ በቃ እንደዛ እያልኩኝ 2 አመት እንደምንጨረስኩኝ ልክ 2 አመት ከጨረስኩ በኋላ ሰውየውን ከዚህ ቤት መውጣት ፈልጋለሁ አልኩት። ቀድሜ ለሴትዮዋ ነገርኳት። እኔ ከዚህ ቤት ካላስወጣችሁኝ ራሴን አጠፋለሁ አልኩ። እንደዚህ ያልኩኝ ምንድነው ሰውየው ወይ አብረሽኝ ተኝ ወይ ደግሞ ገልሻለሁ ይለኝ ነበር። አብረሽኝ ተኝ እያለ ሲያስገድደኝ ከዛ ሴትዮዋን ከዚህ ቤት እንደወጣ ካላደረግሽኝ ራሴን ከፎቅ ወረውራለሁ አልኳት ማለት ነው። ከዛ የሆነ ጊዜ ጠዋት ላይ ነው እሷ ወደ ስራ ስትሄድ ጠዋት ላይ ጠራኝ። እሱ ልብስ ቤት ነው ያለው። እሷ ስራ ከሄደች በኋላ ነው እሱ ወደ ስራ ቦታ የሚሄደው። ክላሱ ጠራኝ። ከዛ ልክ ሲሄድ እጄን ያዘኝና ምንድነው ስለው እኔ ማሳጅ አድርጊኝ አለኝ። ኧረ እኔ አላደርግም ምናምን በቃላ በግድ እንትና ላይ ተጓትቴ ምናምን ነገር። የዛን ቀን በቃ ሊደፍሬ በጣም ፈልጎ ነበረ። ልክ የዛን ቀን እንደምንም አመለጥኩኝ። ማታ ሴትዮዋ ስትመጣ አሁን ካላስወጣሽኝ እጠፋለሁ። በር ይቆልፋሉ ደግሞ ቤሩቶች በዛ ሰዓት ላይ በር ከፍተው አይሄዱም፣ ቆልፈውብሽ ነው የሚሄዱት። 6ኛ ፎቅ ላይ ነኝ። መጥፋትም አልችልም ነበረ። ከዛ ሴትዮዋ አይኔ እሱ ካልፈቀደ ማስወጣት አልችልም ምናምን ስትለኝ በቃ ራሴ ላጠፋ በልኩን ያለ ወጣሁኝ።
በዚህ ላይ እዘላለሁ አልኳትኝ። ሴትዮዋ ደነገጠች። በቃ የመጨረሻ ደነገጠችና እሺ በቃ ትወጫለሽ ምናምን ብላ እጄን ይዛ ጎትታ አስቀረችኝ፣ ራሴን እንዳልፈጠፍጥ ማለት ነው። ግን የዛን ቀን ተስፋ ቆርጬ ነበር፣ በቃ ራሴን አጠፋለሁ ብዬ ማለት ነው። ከዛ ልክ ሰውየው ሲመጣ ነገረችው፣ ራሷን ልታጠፋ እንደዚህ ጎትቼ ነው ያዳንኳ ምናምን። ፊቷን የዛን ቀን ቅጥቅጥ ነው ያደረገኝ። ይሄ ፊቴ ምናምን አይታይም፣ አስብሿል። በጣም ሰውየው እንትን ነው ወፍራም ነው ምናምን ነገር። የሱ ቡጤኔ ላይ አርፎ በጣም ከባድ ነበረ። ቅጥቅጥ አደረገኝና ሽንት ቤት ዘጋብኝ። ከዛ 2 ቀን 3 ቀን ደስ ሲለው ምግብ ብቻ ይሰጠኝና ሽንት ቤት ቆለፈብኝ። አልወጣም ነበረ። እሺ እሱ 2 ቀን 3 ቀን ሽንት ቤት ቆልፎብሽ ምግብ እንደውሻለ ሽንት ቤት ሲወረውርልሽ ሚስቱ የለችም በዚህ ሰዓት? አለች፣ ታውቃለች። እንዴ ዝም ማለት ሽንት ቤት ሲቆልፍብሽ ራሷ እንዳታጠፋ ብዬ ነው የሚላት? እንደዛ ነው የሚላት። በዛ ላይ እሱ አሸናፊ ነው ማለት ከሱ እንትን እሱ ማሸነፍ አይችልም በሐሳብ እሱ የበላይ ነው። አዎ እንደዛ ነው። ከዛ ይመስለኛል ከዛ እናቴ ዝም ብላ ስልክ ትደውልበታለች መሰለኝ። በዛን ሰዓት ደግሞ ደሞዝ ደርሶ አላስገባላትም። ሲጨቀጭቀው ፈርቶ ይሁን ምን ይሁን አላውቅም። በሶስተኛው ቀን ሽንት ቤት እናትሽ ግን በምን ቋንቋ ነው ባባን ሚስተርን ደሞዝ ላክ የምትለው? በምን ቋንቋ እናትሽ? እንግሊዝኛ? ዘመድ እኮ ነች የተካችኝ እዛ ቤት ታወራዋለች። የእሷ ዘመድ ነው የተካችሽ እዛ ቤት። ስለዚህ በእሷ ዘመድ በኩል ነው እናትሽ እየደወለች ጅብር ደሞዟን አምጣ የምትለው? አዎ ኦኬ ገባኝ። ከዛ በሶስተኛው ቀን ልክ ልጆቹም ትምህርት ሲሄዱ ሴትዮዋም እንትን ስትል ስራ ቦታ ስትሄድ እኔ ሰውየው እንትን አለኝ ሐሳብ ቤት ልከራይልሽና ካብሾሽ ጋር ላስቀምጥሽ ግን ቅምጥ ይሁኝ አለኝ። ከዛ አልፈልግም አልኩት። ካልፈለግሽ ግን አለኝ ልብስማ ላይ ስዝሽም መንገድ ላይ ሩቅ ቦታ አውጥቼ ነው የምጥልሽ አለኝ። እሺ ጣለኝ አልኩት። ከዛ እውነትም እንደዛ ስለው ምንም ሀታ ስንት አመት እዛ ልብስ እየገዙልኝ ምናምን የተቀመጠው አንድ ነገር ሳያስይዘኝ በመኪናው ወሰደና የሆነ ባዶ ቦታ አስቀመጠኝ ማለት ነው። ከዛ የሆነ ዴሊቨሪ ማድረሱ ሱቅ ላይ ልጆች የሆነ ሱፐርማርኬት ምናምን ስታዥ የሚያመጡ አለ አይደለ? እንደዛ አይነት ልጅ አገኘኝ ማለት ነው። ምን ሆነሽ ነው ምናምን ሲለኝ ያው አረብኛም ትንሽ ስለማወራ እንደዚህ ነው ምናምን ስለው በቃ እኔ የማውቃቸው ሀበሾች አሉ ነይ ላገናኝሽ ብሎ ወሰደኝ። ከዛ ያቺ ሀበሻ ደግሞ አለ ኤምባሲ ሰውየው ራሱ ሊባኖን ነው፣ ግን ሀበሻ ልጆችን እንዴት ነው እንደ ኤጀንሲ ስራ ያስገባል። እዛ ወሰደችኝ። እዛ ቤት ውስጥ 2 ቀን 3 ቀን አድሬ ከዛ ስራ አስገባኝ ሰው ቤት። ይሄኛው ቤት ደግሞ አሪፍ ነው፣ ግን ትንሽ የጉልበት ብዝበዛ ምናምን ቢኖርበትም አሪፍ ነው። እግዚአብሔር ይመስገን ሰራሁኝ። ግን ምንድነው ማለት አሁን ቤሩት ላይ 5 አመት ሰራሁኝ። ምንም ብር አልያዝኩም። ብር መያዝ አይደለም ብር የነሱ ሀገር ብር ምንድነው አላውቀውም። በእጄ ነክቼም አላውቅም። በቃ ልካለሁኝ እሰራለሁኝ የሆነ እንደ ከብት አለ ዝም ብዬ ነው በቃ ቤተሰቦቼን ልክ ስልክ ሲደወል ፍርሃት ይለኛል። አብዛኛው የእናቴን ስም ስሰማ የሆነ ውስጥ ይደነግጣል። ፍርሃት ነበር የሚለኝ እና ስለራሴም አላስብም። በቃ ለልጄ ብቻ ልላክ ነበር የምለው። ልክ 5 አመት ቤሩት ላይ ጨረስኩኝና ሰዎቹን ኢትዮጵያ መሄድ ፈልጋለሁ አልኳቸው። የዛን ሰዓት ላይ እነሱ ጋር የ6 ወር ደሞዝ ነበረኝ። ሴትዮዋ ወደ ኢትዮጵያ መሄድ ፈልጋለሁ ስራ ተቀየረችብኝ። ከዛ አትሄጂም ምናምን ብላ እሷም የዛን ሰዓት ላይ ደግሞ ኮሮና ሰዓት ነበረ። ኮሮና ሰዓትና ቤሩት ላይ ትንሽ ረብሻ ነበረ ማለት ነው። አትሄጂም እኛ ካልፈቀድንሽ አትሄጂም ብላ እሷም ልክ የነሱ የሚኖሩት ላይ ፎቅ ላይ ሆኖ የኔ መኝታ ቤት ደግሞ ታች ነበረ። እዛው ወስደው ዘጉብኝ አትሄጂም ብለው። ለምን ይሄዳሉ ካልኩኝ እነሱ ጋር የ6 ወር ደሞዝ አለኝ ያችን ብር ላለመስጠት ማለት ነው። ከዛ 1 ወር ምናምን ነገር በጣም አሰቃዩ። ዋይፋይ ያጠፉብኝ ነበረ ምናምን በጣም ስቃይ ነበረው። ከዛ በቃ ሐሳቤን እንደማልቀየር በቃ ሰውየው ትንሽ ራራልኝ። በቃ ትሄጃለሽ ግን ብር የለንም አሉኝ። እሺ ግን ብር አትስጡኝ ችግር የለውም ሸኙኝ አልኳቸው ማለት ነው። ሰውየው ትንሽ ራራልኝ ማለት ይሄ ይደበድብሽ የነበረ ሰውዬ ነው ቤት ቀይሬ የለም። ኦኬ እነዛኛው ቤት ስንት አመት ነው የሰራሽ? የመጀመሪያው የሚደበድብሽ ሰውዬ ሊደፍርሽ የሚሞክረው 2 አመት። ከዛ እዚህኛው ሁለተኛው ቤት ደግሞ 3 አመት። 3 አመት። አዎ ቶታል 5 አመት።
5 ዓመት። ግን እዚህኛው ቤት ግን ህገ ወጥ ነሽ። ለምን ወረቀት አላሰሩልሽም? እኔ የዛን ሰዓት ወረቀት ያሰሩልኝ አያሰሩልኝ ምንም የማውቀው ነገር የለኝም። ምክንያቱም ስልክ የለኝም፣ ምንም አይዲያ የለኝም። 2 ዓመት እዛኛው ቤት ኮንትራት ኢቃማ ይኖርሽ አይኖርሽ አታውቂም ነበር? መኖሪያ ፈቃድ ይኖርሽ አይኖርሽ አላውቅም። ግን ቢሮ ወስዶኛል አሻራ ምናምን ሲሉኝ አስታውሳለሁ የመጀመሪያው። ስለዚህ አሻራ ከሰጠሽ ኢቃማ ተሰርቶልሽ ነበር ማለት ነው። ለሁለተኛዎቹ ቤት ስትቀይሪ እነዚህኛው ጋር ሜዲካል ወስደውሻል? እንዳዲስ ሁለተኛው ቤት ሜዲካል ወስደውኛል። አዎ። ስለዚህ ሁለተኛው ሜዲካል ወስደውሽ ወረቀት እኮ ለአንቺ አይሰጡሽማ፣ ለእነዛ ጋር ነው የሚቀመጠው ራሳቸው ጋር። እሺ ቀጥሽ። ከዛ በቃ 1 ወር ዘጉብኝ። በቃ 1 ወር አሰቃዩኝ፣ የመጨረሻ አሰቃዩኝ። ምግብ በቃ ልሞት ስል ነው እዚህ የሚሰጡኝ ለ1 ወር ድረስ። ከዛ ግን ሰውየው በጣም አዘነልኝ። ሴትዮዋ እንኳን የሆነች አረመኔ ነገር ነች። ሰውየው ግን አዘነልኝና መሄድ ከፈለግሽ እኔ አሳፍርሻለሁ ትኬት ቆርጬ። ያንደኛው የ2 ዓመት ቤት ቀጥታ እናትሽ የራሷ ዘመድ ቤት ስለሆነ የላከችሽ የእናትሽ ዘመድ ቤት ስለሆነ የተካችሽ በዛ መንገድ ቦስን እያናገሩ ሚስተርን እናትሽና ዘመዷ እያናገሩ ደሞዝሽን ይወስዱ ነበር። ከዚህኛው ቤት ከወጣሽ በኋላ ወደ ሁለተኛው ቤት ከገባሽ በኋላ ማን ነው ደሞዝሽን ወደ እናትሽ የሚልከው? ለምበድሽ ተቀበሉ ነበር? በመጀመሪያ ሴትዮዋ በእጅ ደሞዝ አልሰጥም ትላለች። ሁለተኛ ሲጀመር ማለት ነው ይሄኛው እኮ ጠፍተሽ ነው እኮ ጠፍተሻል እንዴ? ከዛኛው ቤት ጠፍተሻል እንዴ? ወጣሽው? አልሰጥም ማለች ነው በእጅሽ ብር አልሰጥም ማለች። ቆይ ብርቱካን ጠፍተሽ ነው የወጣሽው? አይደለም ከመጀመሪያው ቤት አፍቼ ነው እንጂ ጠፍተሽ ከወጣሽና እዚህኛው ቤት ከገባሽ እኮ ሴትዮዋ አይመለከታትም። ደሞዝሽን ኮንትራት አይደለሽም። ያኛው ከሀገርሽ ስላመጡሽ ኮንትራት ስለሆንሽ ነው ደሞዝሽን ቀጥታ ወደ እናትሽ ይልኩ የነበረው። እነዚህ ግን ጠፍተሽ ነው። እናት ይኖርሽ፣ አባት ይኖርሽ፣ ባል ይኖርሽ፣ ለማን ላኪ ለማን ምን አገባት? ኖ አይሰጡም። ካሽ በእጅ አይሰጡም እንዴ? ደሞዝን እዛው ቤሩት ውስጥ ልኖርበት ነው የምፈልገው። አልክም። ቤተሰብ የለኝም ኢትዮጵያ። ራሴ ለበላበት ልጠጣበት የቤት ኪራይ ልከፍልበት ነው። እንዴት ነው የማትሰጥሽ? እኔ እጄ ላይ ሴፍ ማድረግ ነው የምፈልገው። ኢትዮጵያ መላክ አልፈልግም ስል እኛ ጋር ይቀመጣል። ልትሄጂ ስትይሰጥሻል እንጂ እኛ 1 ብር አንሰጥም ብለው ነው የከለከሉኝ። አይሰጡም በእጅ። ለዛ ነው ሲጃዛ ሞጣ ቢሆንስ? እዛ ነዋሪ ቢሆንስ? ሲጃዛ ሞጣ ቢሆንስ? አያስወጡሽም እንዴ? ኢጃዛ መቼም አይታሰብም። አረብ ስላስገባሽ ይሆናል። አንቺ ሀበሻ ቤት ቢሆን ኖር ለምሳሌ አንቺ ሰውዬው አውጥቶ ሲጥልሽ ያገኘሽ አረብ ነው አይደል? አዎ እኮ አበሻ አግኝታኝ አረብ አገናኘችኝ እኮ። አበሻ ያገኘችሽ አበሻ አረብ ደላላ ስላገናኘችሽ አረብ ስላስገባሽ ነው እንጂ ሀበሻ ደላላ ያስገባሽ ኢጃዛም ይፈቀድልሻል። ደሞዝሽንም በእጅሽ እየተቀበልሽ ትልኪያለሽ። ከፈለግሽ እዛው ራስሽ ጋር ተስቀም፣ ከፈለግሽ ትለብሽበታለሽ፣ ከፈለግሽ ቤት ኪራይ ትከፍይበታለሽ፣ ትኖሪበታለሽ። እንዴ ኮንትራት አስመሰል እኔ ሚዛም ሳለ ኢጃዛ ምናምን የሚባለው ሲጀምር አላውቀውም። ማለት ያንን እኮ ማውቀው ከሰዎች ጋር ስገናኝ ምናምን ነው። እኔ ሰው የእናትሽን ስልክ ማን ሰጣቸው? እናትሽን ማን አገናኛት? ለአዲሱ አመጣ እኔ ማለት እኔ በእነሱ ስልክ ነው የምደውለው። ጠፍተሻል እንዴ አንቺ? በራስሽ ስልክ ለምን አልገዛሽም? የለኝም ብር ሳይኖረኝ እንዴት እገዛለሁ? እኔ እኮ የመጀመሪያ ወር ደሞዝሽን ተቀብለሽ ነው። የመጀመሪያ ወር ደሞዝሽን ተቀብለሽ የመጀመሪያ ወር ደሞዝ እንዴት አትገዢም? ተስማምቼ ነው የገባሁት። ካሽ በእጅ አልሰጥም ብላ ለሰራተኛ ብር አልሰጥም ብላ እሺ ብዬ ነው የገባሁት። አጠፋሽ። አረብ ደላላ ጋር መሄድሽ ይሄን እሱ ራሴ ነኝ ከኢትዮጵያ ያመጣኋት ብሎ ሽጦሽ ይሆናል ለሰዎቹ። ኤኒዌይ እሺ 3 ዓመት እነሱ ቤት ሰርተሽ የ3 ዓመትም ብሩን አይተሽው አታውቂም። እዛኛው ቤት 2 ዓመት ብርሽን አይተሽ አታውቂም። ቀጥታ ለእናትሽ ነው የሚልኩት። ሁለተኛውን ቤት 3 ዓመት ሙሉ ያውም ጠፍተሽ ሰውዬው አውጥቶ ጥሎሽም ኦልሬዲ ጠፍተሽም ግን በቢሮ ስለገባሽ በደላላ በአረብ ደላላ በኩል ስራ ስለገባሽ 3 ዓመት ሙሉ ደሞዝሽን አይተሽ አታውቂም። እናትሽ ነው ቀጥታ የሚላከው። እናትሽን አገናኝተሻቸው አንቺ ስልክ የለሽም። እሷ 5 ዓመት ሆነሽ ወደ ኢትዮጵያ ሊሄድ አልሻት። ሲጀምር ሴትዮዋን አይደለም ወደ ኢትዮጵያ ሊሄድ ብልሽ የምጠይቅ ከስራ ትወጪና ኢጃዛ ቤት ትሆኚና ራስሽ ኤምባሲ ሄደሽ ተመዝግበሽ ምናምን ወደ ኢትዮጵያ የምትሄጂ ለምን? አንቺ ህገወጥ ሰው ነሽ ኦልሬዲ። ግን ይህን ሁሉ ስለማታውቂ የሆነ ሆነ 3 ዓመት ጨርሰሽ አሁን ወደ ኢትዮጵያ ሊሄድ ስትያቸው ኮሮና ሰዓት ላይ ቤት ዘጉብሽ። እሱ ጋር ያቆም ነው
አዎ እሱን የሚያደርጉት ምንድነው እነሱ ጋር ብር መያዝ ፈልጋለሁ ማጠራቀም ፈልጋለሁ በእጅ ስጪኝ ብያት ነበረ ከ6 ወር በፊት ማለት ነው። እኛ በእጅሽ ብር አንሰጥም። ከዚህ በፊት የነበረችም ሰራተኛ በእጇ ብር አንሰጣትም። ኢትዮጵያ ልትሄድ ስትል ነው አጠራቅመን የሰጣናት። ስለዚህ እኛ ጋር ተጠራቅሞ አገር ልትገቢ ስትይ ብቻ ነው የምንሰጥሽ ተባልኩኝ። እነሱ ጋር 6 ወር ሰርቼ እነሱ እጅ ላይ ብር አለኝ ማለት ነው። ልክ በቃ እኔ ከዚህ በኋላ አገር መግባት ፈልጋለሁ፣ ልጄ ናፍቆኛል፣ ስለዚህ ብር ስጡኝ። በቃ ሴትዮዋ ፎከስ ያደረገችው ምንድነው እዛች ብር ላይ ብቻ ነው ላለመስጠት። በቃ የሆነ እንድሰራችም እንድጠፋ ምናምን ፈልጋለች። እኔ ደግሞ መጥፋት አልፈለኩም። በቃ ወደ ሀገር መግባት ነበር የፈለኩት የዛን ሰዓት ላይ ማለት ነው። ከዛ ያው 1 ወር የዘጋችብኝ በዛ ምክንያት ነው። አሁን ብር የለንም ምናምን ብላ ነው ብር የዘጋችብኝ። ሰውየው ግን እኔ በዚህ ሰዓት ላይ ብር የለንም፣ የዛን ሰዓት ላይ ደግሞ ዶላር እየጠፋ ነበረ ማለት ነው። የለም ሲጀመር። ስለዚህ የትኬት ቆርጥልሻለሁ መሄድ ትቻለሽ እሸኝሻለሁ አለኝ። እሺ አልኩት። ምክንያቱም እዛ ጋር በጣም ፈራሁኝ። በር ሲዘጉብኝ እንዴ ቢገሉኝስ ምናምን ብዬ በጣም ፈርቻለሁኝ የዛ ሰዓት ላይ ማለት ነው። ስለዚህ እሺ ብዬ ወደ ኢትዮጵያ መጣሁኝ። ኢትዮጵያ ስመጣ ቤተሰብ ጋር አልሄድኩም። አዲስ አበባ ነው ሌላ ቦታ የሆንኩት ሰው ቤት ማለት ነው። ምክንያቱም ብር የለኝም፣ ልብስ የለኝም፣ ምንም የለኝም። ቤተሰብ ጋር መሄድ አልችልም። ቤተሰብ ጋር ደግሞ ያው ብር ሳልይዝ ሄድኩ ማለት እንደማይቀበሉኝም ስለማውቀው አልሄድኩም። ከዛ ምን አደረኩኝ? ዱባይ አክስት ነበረችኝ፣ እሷን ማውራት ጀመርኩኝ። ኢትዮጵያ ሄጄ ወደ ዱባይ መንጣት ፈልጋለሁ ብዬ አግዥኝ አልኳት ለቤተሰቡ። አዲስ አበባ መሆኔ እንዳትናገሪ ግን አግዥኝ ወደ ዱባይ ለመንጣት አልኳት። እሷም እምቢ አላለችኝ፣ ማገዘችኝ። ደላላ አገናኘችኝ። እሷ ነች የምከፍለው ግን እያንዳንዱ ነገር እሷ ከፍላ የኮሮና ሰዓት ላይ ለ7 ወር ነው ምናምን አዲስ አበባ ላይ ትኬት ሲቆርጡልሽ ፓስፖርትሽን ከየት አመጡ? አንቺ እኮ ህገወጥ ሰው ነሽ። ሰዎቹ ትኬት ሲቆርጡ አለኝ ሰውዬው እኮ ሲጥለኝ ሰጥቶኛል ፓስፖርቴን። ኦኬ። ስለዚህ ቤሩት ላይ ፓስፖርት ያለው ሰው መኖሪያ ፈቃድ ባይኖረውም ምንም ለመንግስት የሚከፍለው ክፍያ እኛ ጋር ኢቃማ ቀራማ ምናምን እንደሚባለው ነገር የለም። ዝም ብሎ በፓስፖርት ብቻ ትኬት ቆርጦ የጠፋ ሰው ከጠፋ ከ3 ዓመት በኋላ ዝም ብሎ ትኬት ቆርጦ መሄድ ይችላል ወደ ሀገር ቤት። እኔ አላውቅም ውዴ። እኔ እዛው ሳለ ትኬት እንደሰጠኝ አውቃለሁ፣ ፓስፖርት አውቃለሁ፣ ግን ሌላ ነገሮችን አላስታውስም። እሺ የ6 ወር ደሞዝሽን ሰጡሽ? ኧረ አልሰጡኝም። እጄ ላይ $200 ብቻ ነው ሰው የሰጠኝ። እሱንም እንደገባው ኢትዮጵያ ስልክ ገዛሁኝ። ኦኬ እሺ እሺ። ከዛ አክስቴ ጋር ነው ማን ተቀበለሽ? ከቤሩት ስትገቢ ኤርፖርት ማን ተቀበለሽ? ማን ጋር አረፍሽ? ማንም መንገድ ላይ ሰዎች ሰው ቤት እንዲያስገቡኝ ጠየቅኩኝ ማለት ነው። እዛ አዲስ አበባ ከቦሌ ዝም ብዬ ፒያሳ ሄድኩኝ። ፒያሳ ሰፈርን ስለማውቀው የአያቴ ሰፈር ስለሆነ ሄድኩኝና ብቻ ደግሞ ደስ የሚለው ሁሉ ጊዜም ስወድቅ የሚያነሳኝ ሰው አላጣም። የሆኑ ሴትዮ እኔ ጋር መስራት ይቻልሽ አሉኝ። አረብ ሀገር እንደሄድኩኝ አልተናገርኩም። ከሰው ቤት ወጥቼ ሰው ቤት እንደምፈልግ ከቤሩት ከ5 ዓመት በኋላ ስትገቢ ሻንጣም አልያዝሽም? ከውጭ እንደመጣሽ ስትታይ መንገድ ላይ አታስታውቂም? ኖ ሻንጣ ሲዘውኝ ነበረ ግን ዝም ብዬ ትንሽ ልብስ ብቻ ይዤ ሌላውን ተውኩት ጣልኩት። ምክንያቱም የት ይዤ እገባለሁ እና ስለዚህ ባክባክ ብቻ ነው ያረችው። ቦርሳ የእጅ ቦርሳ ብቻ ነው ያልሽው? በቃ እንደ መንገደኛ የእጅ ቦርሳ። እሺ ኤርፖርት ወጣሽና ታክሲ ይዘሽ ፒያሳ ሄድሽ። ፒያሳ የት ወረድሽ? ዝም ብለሽ መንገድ ላይ ወረድሽ? ጊዮርጊስ ጋር ወረድኩኝ። ጊዜ ወረደሽ ከዛ ምን ብለሽ ቆመሽ? ሰው ወጭ ወራጁን እያየሽ ሰው መፈለግ ጀመርሽ? ቆንኩኝ ቁጭ አልኩኝ። በቃ አላቅም። የሆኑ ሴትዮ በጣም ብዙ ሰዓት ነው በጣም ብዙ ሰዓት ቁጭ አልኩኝ። የሆኑ ሴትዮ ተሳልሞ ምናምን ነገር ምን ሆነሽ ነው ብለው ጠየቁኝ። አይ ሰው ቤት ነበር የምሰራውና ሰው ቤት መግባት ፈልጌ ማንንም አላቅም አልኳቸው። በጣም ተጠራጠሩኝና ሄዱ። ከዛ ተመልሰው ደግሞ ነይ ብለው ወሰዱኝ ማለት ነው። ኦኬ። ከዛ እነሱ አስገቡኝ። የዛኑ ቀን ግን እኔ እዛው ፒያሳ ገና ከቦሌ ወርጄ ፒያሳ እንደደረስኩኝ በዶላር ነው ዶላር ሰጥቻቸው ስልክ ገዛሁኝ። ከዛ የአክስቴን ስልክ አውቀው ነበረ። ዱባይ ያለች አክስት ነበረችኝ። ከዛ ወደ እሷ ጋር ኮንታክት ሆንኩኝ። ነገርኳት አስምዬ ለቤተሰብ እንዳትናገር ኢትዮጵያ እንደመጣው እንደዚህ ሁሉ ነገር ተናግሬ ቤሩት ላይ የተፈጸመብኝ ማለት ነው። ምንም ብር እንደሌለኝ ነገርኳት። እሷ በጣም አዘነች። በቃ እንደውም ከእናቴ በላይ እንደ እናት የሆነችልኝ እሷ ናት። በቃ ስለኔ ስታስብ በጣም ታለቅሳለች። ረዳችኝ። ከደላላ እዚህ አዲስ አበባ ያለ ደላላ ነበር። ከሱ ጋር አንድ ላይ ሆና ፓስፖርቴም ኤክስፓየርድ ሆኖ ነበር። ኦልሬዲ 5 ዓመት ሆኖት ፓስፖርቴ እንዲታደስ አደረገችልኝ።
ከዛ ፕሮሰስ ጀመረችልኝ ወደ ዱባይ ማለት ነው። ከዛ የዛን ሰዓት የኮሮና ሰዓት ነው 7 ወር ነው ምናምን ነገር አዲስ አበባ ውስጥ ቆየሁኝ። ከዛ ወደ ዱባይ ወሰደችኝ እሷ ከፍላ የደላላ ምናምን የትኬት ከፍላ መጣሁኝ ዱባይ። ዱባይ ስመጣ አቡዳቢ ሰው ቤት ገባሁኝ። ወዲያው ቻንስ ቀናኝ። ገና በቃ አቡዳቢ ስመጣ ነው እኔ እንደ ሰው ትንሽ ማሰብ የጀመርኩት። እንደ ሰው ማሰብ ጀመርኩኝ። የሆነ ብር አሁን ብር አልይዝም። የሚያሳዝነው ነገር ተመልሰው ቤተሰቦች እንደዚህ ነው እንደዚህ ተቸግረን ልጅሽ ይሄን ይፈልጋል የትምህርት ቤት ይፈልጋል ምናምን ሲባል አሁንም እልካለሁ ብቻ የሆነ ብር ለመጣሽ አቡዳቢ ለእናትሽ ነገርሻት? ደውለሽ ኢትዮጵያ ገብተሽ ከቤሩት ወደ ዱባይ መምጣትሽ ነገርሻት? አዎ ከቤሩት ወደ ዱባይ ተዛወርኩ አልኳቸው። ኢትዮጵያ እንደመጣት ቀጥታ ከቤሩት ወደ ዱባይ መጣው ነው ያልሻት? እሺ አመነች? ያምናሉ። ኧረ እነሱ ኢትዮጵያ መጥቼ ወደዚህ ብመጣም እነሱ ግድ አይሰጣቸውም። ዋናው ነገር ብር ነው። ኢትዮጵያ ስንት ጊዜ ተቀመጡ? 7 ወር። 7 ወር ሙሉ ሳይላክላት ሲቀር አጠረጥርም እናትሽ? የት አለ ደሞዝሽን በየወሩ እየደወለች አለቃሽ ትቀበል የነበረች እናት 7 ወር ሙሉ ደሞዝ ሲቋረጥ የታለች ልጅቷ ብላ አልፈለገችም እንዴ? ዱባይ ላይ ስመጣ እኮ አካካሱት። ለልጅሽ ይሄን አድርገን ብለው አካካሱት። ዱባይ ላይ ስመጣ የኔ ጥያቄ አልጠየቀችም ወይ እናትሽ? 7 ወር ሙሉ ስትጠፊ ሳትደውይ እንትን ሳትይ የለም። እሺ የት ሄጄ ነው የጠፋሁት አለሽ? 7 ወር ስልክ ስለሌለኝ ነው ምናምን። ከበፊትም ስልክ እንደሌለኝ ሁሉም ያውቃሉ እኮ። ስራ ቦታ ቀይሬ ደውላ አሰሪዎች ጋር ደውላ አልጠየቀችም? ወደ ኢትዮጵያ ላክናት አላሏትም? በምን ቋንቋ? የነዚህ አዲሶኞቹ እነዛ ያቺ አክስቷ ነች ምናምን አታውቃቸውም። ልታገናኛቸውም አትችልም። ወይ ደግሞ ወደ ዱባይ ወደ ኢትዮጵያ ሄዳለች ምንም ሊሏት ይችላሉ፣ ግን አታምንም። እኔ ግን ወደ ዱባይ ነው የመጣው ስላቸው ከአንዳንድ ነው ኢትዮጵያ 7 ወር ኢትዮጵያ ቆየች። 6 ወር ደግሞ ቤሩት ውስጥ ደሞዝሽ አልተላከላትም ነበር። የ6 ወር ደሞዝ ይዘውብሽ ነበር። 6 ሲደመር 7 ዓመት ከ1 ወር ብር ሳትልኪ ስትቀሪ እናትሽ የታለ ብር ደሞዝሽ ልጅሽን በምን ላሳድግ ብላ አላለችም ወይ ነው የኔ ጥያቄ። እንዴ ብለዋል። ዱባይ እንደመጣው በቃ ያገር እንትን የተላከልኝ ለልጅሽ ይሄን አድርገን ይሄ ሁሉ ወጪ ምናምን በጣም ብዙ ኮተት የሆኑ ነገሮች እንትን አሉ። ልክ ዱባይ መጥቼ 2 ወር የሰራሁትን አሁንም ተቀበሉኝ። አንቺ እንደዚህ ካለበለዚያ ልጅሽን አናሳድግም እንደዚህ ያሉ ነገሮች በጣም ብዙ ናቸው። ከዛ አሁንም መልሼ ላኩኝ። ግን ዱባይ ላይ ስመጣ ትንሽ እንደሰው ማሰብ ጀመርኩኝ። የሆነ ድካሜ ማሰብ በጣም ደግሞ ድካም ስሜት ይሰማኝ ነበረ። ድካሜ ማሰብ ጀመርኩኝ። ግን የሚገርምሽ እንደዚህም ሆኜ ብር ላኪ ሲሉኝ አልጨክንም፣ በፍጹም አልጨክንም። ከዛ ልክ ዱባይ እንደመጣው ለአክስቴ ብር መመለስ ጀመርኩኝ። የእሷ የከፈለችኝ ብዙ ብር ከፍላን የወሰደችኝ የትኬት የምናምን የደላላ ምናምን ማለት ነው። እሱ መመለስ ጀመርኩኝ። ልክ በቃ እስከ 2 ዓመት ድረስ የልጄን ስከፍል በፊት ያላኩትን ማለት ነው እና የመጣሁበትን ከፍዬ ጨረስኩኝ። ከዛ ምን መጣ የዛን ሰዓት ላይ ደግሞ ወንድሜ ውትድርና ሄደ። ጦርነት ተጀምሮ ነበረ። አሁንም ትንሽ ብር እጀዳ ይዤ ነበረ። ከዛ ከኢትዮጵያ ድንገት ይደወልልኛል። ምግብ ነበረ ስራዬ አቡዳቢ ላይ ማለት ነው። ብቻ ድንገት ደውሎ የሆነ መርዶ ነው የሚነግሩኝ። ወንድምሽ እንደዚህ በጥይት ተመታ ይሄን ያህል ሺህ ብር ላኪ ሲሉኝ እልካለሁ። ማዳሙ ሀገር ላይ ወድቄ ወንድሜ እንደዚህ ሆነብኝ 3 ወር ደሞዝ ላኪ እላታለሁ ማዳሟን ማለት ነው። ከዛ ደግሞ በስንተኛው ቀን ይደውሉና አይ እሱ እኮ በጥይት አልተመታም ምንም አልሆነም ይሉኛል። አስቢ። ከዛ አሁንም የሆነ ሰው እንደዚህ ታመመ የሆነ ጊዜ የማረሰው ማለት ነው። ወንድምሽ በጥይት ተመታ የተባልኩ ሰዓት ኪችን ላይ ምግብ እየሰራሁ ነበረ። እኔ በጣም ወደዋለሁ። አንድ ወንድም ምን ያለኝ ፌንት በላሁኝ እዛው ራሴን ስቼ ወደቅኩኝ ማለት ነው። ራሴን ስቼ ወድቄ በራሴ ሰዓት ስነቃ ነው እኔ ራሴን ያወቅኩት ማለት ነው። ከዛ እንደዛም ሆኜ ተነስቼ ማዳማ ግር ላይ ወድቄ የ3 ወር ደሞዝ ይላክልኝ ወንድሜ እንደዚህ በጥይት ተመቷል እያለቀስኩ እኮ ነው። 2 ቀን አልቅሻለሁ። ብሩን ከላኩኝ በኋላ እነሱ ስልክ ራሱ ያነሱልኝም ስደውላቸው። በስንተኛው ቀን ቀስ ብለው ደውለው ኧረ እሱ እኮ አልተመታም ምናምን አሉ። አስቢ እኔ እዚህ ጋር ምን ያህል እንደጎዱኝ። እነሱ ጋር ግን ኖርማል ነገር ነው፣ በጣም ኖርማል ነገር። እዚህ ጋር የምታስበው ያልሰራሁት የ3 ወር ደሞዝ ላኩኝ ማለት ነው። ገና ወደፊት የምሰራው
ከዛ ደግሞ ልክ 3 ወር ሳይሞላው ከስንት ወራት በኋላ የልጅሽ ትምህርት ቤት ይባላል የልጅሽ እንደዚህ ይባላል። አሁንም እንደዚሁ አቡዳቢ ያኔ እየከፈልኩ ለነሱ እየላኩ ስመጣ ግን አቡዳቢ ከሰራሁበት ላይ የ60 ሺህ ብር ቦታ ገዛሁኝ። አንድ ቁም ነገር ብቻ ሰራሁኝ ማለት ነው ባዶ ቦታ። ከዛ ከአቡዳቢ የ2 አመት ኮንትራት ጨረስኩኝ እና ከዛ ቤት መቀየር አለብኝ ብዬ አሰብኩኝ። ምክንያቱም 2 አመት የሰራሁት ምግብ ብቻ ነው፣ አረብ ቤት ነው። በጣም እግሬ መታመም ጀመርኩኝ። ስቆም ይሄ አላ በጣም ከጉዳት የተነሳ መቆም አልችልም። ለማዳማ አስረዳኋትኝ እንደዚህ ሲጀማ አስረዳ ብቻ ሳይሆን እግሬን አዩት። ከጥቅም ውጭ ሆናል፣ መቆም አልችልም። ሀታ ስቀመጥ ተቀምጬ ስነሳ በግድ ነው የምነሳው፣ እንደዚህ ግድግዳ ተደግፌ ምናምን ነገር ማለት ነው። ሴትዮዋ በጸባይ ከነሰለችኝ ካንስሌሽን እና ብር ሰጠችኝ። ከዛ ወደ ዱባይ መጣሁኝ ሌላ ስራ ልፈልግ ማለት ነው። ዱባይም ሰው ቤት ገባሁ። አሁን በጽዳትም በምግብም ገባሁ። ግን ሀቡያ ታምኝም ግን አቅም እያነሰኝ መጣ። ገና እኮ ልጅ ነኝ ማለት እድሜ አልሄደም፣ ግን አቅም አነሰኝ። እዛ ቤሩት ላይ በጣም ጎርተው የነበረ በስራ። ከዛ እዚች ማዳም ጋር ደግሞ የገባሁ በጣም ከባድ ሴትዮ ነበረች። ቀን ታሰራኛለች፣ ምግብም እሰራለሁ፣ ጽዳትም እሰራለሁ። ከዛ ሴትዮዋ ደግሞ ቢዝነስ ነው የምትሰራው። ቢዝነስ ትልሽ የምሽት። ከዛ ምን አለችኝ፣ ቀን ትሰሪያለሽ፣ ማታ ከኔ ጋር ሆቴል ትሄጃለሽ ማለት ጀመረች። የራኔ ሴትዮ ናት። በጣም ቀን ስለሚደክመኝ እሷ ይዛኝ ስትሄድ እዛ እንቅልፌ ይመጣል። አይኔ በቃ ምን ልበልሽ ፍዝዝ እላለሁኝ፣ እንቅልፌ ይመጣብኛል ምናምን ነገር። ለመተኛት እፈልጋለሁ ግን መተኛት አልችልም። እሷ ደግሞ አንዳንድ ጊዜ እዛው ቁጭ አልኩበት ትታኝ ከወንድ ጋር ሄዳ ታድራለች፣ እኔን ትታኝ ማለት ነው እዛው። እንደዚህ ስል እስከ አመት ከ2 ወር ምናምን ሰራሁኝ እሷ ጋር እንደምንም ብዬ ማለት ነው። የሆነ ሰዓት ላይ ግን ምን አለችኝ፣ ይዛኝ ስትሄድ አላ የእነዚህ ሎካሎች ምናምን ሽማግሌዎች አሉ አይደለ? አንደኛው ሽማግሌ እኔን ፈለገ። እኔ እንደዚህ ብር ሰጣታለሁ ምናምን ከኔ ጋር አብራተተኛ አላት መሰለኝ ሴትዮዋ ማለት ነው። ከዛ ምን አለችኝ፣ በቃ ምግባት ስሪ፣ ጠዋት ላይ ብቻ ጽዳት ስሪና እረፍት አድርጊ። ከዛ ወዲያ እኔ ልብስ ሜካፕ ምናምን ሰራሻለሁ፣ አብረሽን ትሄጃለሽ። እኔ ጋር እኮ የምከፍልሽ ትንሽ ደሞዝ ነው። አይሽ ከዚህ ጋር ግን እንትን ብትይ እንደዚህ አብረሹ ብትቀመጪ እንደዚህ 4000-5000 ድርሃም ይሰጥሻል ማለት ጀመረች። እንዴ ነው እኔ ጽዳት በሰራ ይሻለኛል፣ እኔ አልፈልግም እላታለሁ። የሆነ በጣም እርጅት ያለ የዚህ ሀገር ዜጋ ማለት ነው። ከዛ እኔ መገፋፋት ጀመረች፣ አልፈልግም አልኳት። የሆነ ሰዓት በቃ የመጨረሻ ትዕግስቴ ሲያልቅብኝ ይዛኝ ሄዳ ከሰውየው ጋር ቁጭ አደረገችኝና እሷ ሄደች ከሌላ ዜጋ ጋር ማለት ነው። ከዛ እኔ ምን ልሆን፣ የጭፈራ ቤቱ ሲኩሪቲ እንትን ነው ኡጋንዳዊ ማለት ነው። ነገርኩት፣ ይቺ የቅድማ አሰሪ ነች ምናምን ነገር እና ተታኝ ከሱ ጋር ሄደች ምናምን ምን ላድርግ ስለው እንዴ በቃ እንዳትሄጂ እዚህ ጋር ቁጭ በይ ምናምን ህግ እኮ አለ ምናምን አለኝ ማለት ነው። እሱ ሞራል ሰጠኝ። ከዛ በኋላ የምትኖሪበትን የስራ ቦታሽን ታውቂዋለሽ። እሷ ሴትዮ አንዳንድ ጊዜ ማለት ነው ከወንዶች ጋር ስትወጣ በጣም ራሷን እንትን ስለምትስት መጠጥ ስለምትጠጣ ቦርሳዋንና ቁልፏ ምናምን ነገር ትሰጠኛለች። የቤት ቁልፉ እኔ ጋር ነው ያለው። አዋልኩት። ከዛ ቤትሽን ትክክለኛ ቤትሽን ካወቅሽው እኔ የታክሲ ከፍልልሻለሁ ሂጂ አለኝ። እሺ አልኩት። ከዛ ከጭፈራ ቤቱ አስወጥቶ ታክሲ አስያዘኝና ወደ ስራ ቦታ ቤቱ ተመለስኩኝ ማለት ነው። ከዛ ሴትዮዋ ጠዋት ላይ አድራ ስትመጣ በቃ ተነቀለች፣ ተናደደች። እሷ የፈለገችው ከሰውየው ጋር እንዳድረው ማለት ነው። ከዛ እኔ እዚህ ቤት አልሰራም ካለበለዚያ ኤምባሲ ደውላለሁ አልኳት። አስገደደችኝ። ከዛ እኔ ኤምባሲ ደወልኩኝ። ያውቃሉ የዚህ የዱባይ ኤምባሲዎች የኔን ፋይል ያውቃሉ። ወጣሁኝ። ቀጥታ ነው የወጣሁት። እንደውም የወረቀትሽን ክፈይ ስትለኝ እጄ ላይ የነበረ ብር ካፈልኳት። ከፍዬ ኢትዮጵያ ኤምባሲ ሄድኩኝና ምንድነው ስባል እንደዚህ ጭፈራ ቤት ይዛኝ ሄደች ልትሸጠኝ ትፈልጋለች ስላቸው ረዱኝ ማለት ነው። አብረው ይሆኑ ተከራከሩልኝ ምናምን ነገር ካንስሌሽን ተቀበሉልኝ ከሷ። በጣም አሰቃይቼ ብታይ ካንስሌሽን ሲቀበሉልኝ ግን ፓስፖርቴን አስጠፋችብኝ። እዚህ ሀገር አላ አዊር ፓስፖርቷን አስረክብያለሁ ብላ ኤምባሲዎች ደግሞ ሲያስፈልጉልኝ ፓስፖርቴ የለም። አንዴ ኢትዮጵያ ኤምባሲ ተልኳል ይሉኛል፣ አንዴ አዊር ነው ይሉኛል። ግን ሲያስፈልጉልኝ ፓስፖርት የለም። የዛን ሰዓት ላይ ደግሞ ፓስፖርት እንትን
የሆነ አስመስክራሽ ምናምን በብዙ ጣጣ ነው የሚወጣው የጠፋ ፓስፖርት። ከዛ እንደዛ ሲባል ምንድነው ወረቀቴ ተካንስሎ ተበላሸብኝ። እዚህ ዱባይ ላይ ለስንት ወራት አላውቅም ለ9 ወር ነው ምናምን ካለ አይዲ ተቀመጥኩኝ። ስራ አጣሁኝ። እሷ ጋር የሰራሁት ሰርቼ የሆነ አላማ ነበርኝ እሷ ጋር ሰርቼ እንትን ያልኩትን በእንደዚህ ነገሮች አጠፋሁት ማለት ነው። እና የቤት ኪራይ ምናምን እየከፈልኩ የምግብ እየከፈልኩ ፓስፖርት የማውጫ እያልኩኝ ምናምን እጄ ላይ ያለው ብር ጨረስኩኝ። ከዛ እዚህ የጽዳት ካምፓኒ ነበረ ካምፓኒ ገባሁኝ። ወረቀት ሳይኖረኝ ማሰራት ጀመረኝ ማለት ለባዕዘኔታ እንደ መርዳት ማለት ነው። ማሰራት ጀመረ ልክ ከዛ እሱ ጋር እያሰራኝ በደሞዝ ሳይሆን በኮሚሽን እያሰራኝ አላ 8 ሰዓት ከሰራው ግማሽ ቆይ ኢራኒዋ ሴተኛ አዳሪ ስንት ወር ነው የሰራሽው? አመት ከ2 ወር ምናምን አመት ከ2 ወር የአመት ከ2 ወር ደሞዝሽን ሰጣሽ ነበር? አዎ ግማሹን ኢትዮጵያ ልክ ያለው ግማሹን ሰጣይ ነበር። እሷ ጋር በእጅን የምቀበላት ኢትዮጵያ እየላክሽ በስምሽ ባንክ አካውንት ከፍተሽ ነበር? በራስሽ ስም ነበር የምታስቀምጪው? የኮንትራት ቤቱን 60 ሺህ ብር ከ2 አመት ኮንትራት ቤት 60 ሺህ ብር የመሬት አትርፈሻል አትሊስት። እዚህኛው ደግሞ አመት ከ2 ወር በራስሽ አካውንት አትልኪም ነበር? የለም አላኩም። ለቤተሰብና እጄ ላይ ነበረ ካሽ ያስቀመጥኩት። ጣሳ ገዝቼ ጣሳ ውስጥ ነበር ማጠራቀም የጀመርኩት። ጣሳ ማለት የቆርቆሮ ባንክ ኦኬ እሺ። እና ከሷ ከወጣሽ በኋላ የገባሽበት ኤምባሲ ተከራክሮልሽ ምናምን ካንስሌሽን ተሰጥቶሽ ህጋዊ ሆነሽ ነው የወጣሽው? ካንስሌሽን ተሰጠኝና የዛን ሰዓት ላይ ፓስፖርት በቀላል ማውጣት አይቻልም ነበረ። የጠፋ ፓስፖርት ፕሮሰስ ነበረው። እንደዛ ሲባል ቃራማ ገባሁኝ። ፓስፖርት የታድሶ እስኪመጣ ምናምን ጽዳት ካምፓኒ ላይ ገብቼ መስራት ጀመርኩ። 28 ቀን ብቻ ነው ካንስሌሽን 28 ቀን ብቻ እኮ ቃራማ ገባሁኝ። ከዛ ክሊኒክ ካምፓኒው ታዲያ ያለ ወረቀት ነው የሚያስገባሽ? እንደ መርዳት አስገባኝ። ያለ ህግ ወጥ ሆነሽ ማለት ነው? ዝም ብለሽ ያለ ኢቃማ አስገባኝ። ኦኬ አኮሞዴሽን መኖር ጀመርሽ ክሊኒክ ካምፓኒ ውስጥ? እየሄድሽ ማጽዳት እና የት እየኖርሽ ነው ክሊኒክ ካምፓኒ ገባሽ? ተከራይቼ ከኔፓሊዎች ጋር አላ ሼሪንግ ተደራራቢ ያልካ ኢጃዛ ቤት ነው። ፓርቲሽን ብቻሽን ነው? አንድ አልጋ ብቻሽን ነው? ኢጃዛ ቤት ማለት እንደዚህ ልጆች ስራ ፈቶ ሲመጡ ሰብስበው የሚኖሩበት ነው። ይሄ ደግሞ ከላይና ከታች ይዘሽ የምትኖሪበት ማለት ነው። ፓርቲሽን ከኢትዮጵያዊ ጋር ሳይሆን ከሌላ ዜጋ ጋር ፓርቲሽን ብቻ እንደዛ ምንድነው ጀመርኩ። አንድ ክፍል ውስጥ ይኸውልሽ፣ አንድ ክፍል በኮንቨርሳቱ ይሰነጣጠቅና አልጋዋ ነው ቤድ ስፔስ ብቻ ነው የተከራየሽው አንቺ። ፓርቲሽን ቤድ ስፔስ፣ ሽንት ቤትና ኪችን ምናምን ለጋራ ነው። ግን በራለሽ የራስሽ ከፍተሽ የምትገቢበት አልጋሽ ያለበት ቦታ ነው። እንደዛ አይደለም። ተደራራቢ አልጋ ሆኖ አንድ ሩም ውስጥ 6 ልጆች ማለት ነው። ታዲያ እሱ አኮሞዴሽን እኮ ነው። ታዲያ እሱ እኮ አኮሞዴሽን ይባላል። አንቺ አትከፍይበትም። ታዲያ መጀመሪያ አኮሞዴሽን ስልሽ ኖ አኮሞዴሽን አይደለም ፓርቲሽን ብለሽኝ እኮ ነው። አኮሞዴሽን ማለት በካምፓኒ ፕሮቫይድ የሚደረግ ክሊኒክ ካምፓኒውን የቤት ኪራይ የሚከፍለው አንቺ አይደለሽም አይደል? እኔ ነኝ። እሺ ከዛ እሱ ጋር እንደዛ እየሰራኝ ወረቀቴን አስተካከልኩ። ኦልሬዲ አሁን ማለት ቪዛ አለኝ በራሴ ሰራው። የዛን ሰዓት ብዙ ቀራማ ስላለኝ ፓስፖርት ሴት ኢራኒዋ አስጠፍተው ነበር። አዲስ ፓስፖርት ጠፋብኝ ብለሽ አወጣሽ ከኤምባሲ? ኤምባሲዎች ረዱኝ። የምስክር ወረቀት ምናምን የዛን ሰዓት ላይ ማለት ነው። የነዚህ ፖሊስ ስቴሽን ሄዳል ዱባይ። እሺ ቀራማውን እንዴት አደረግሽ ታዲያ? እንትን እኮ 28 ቀን ብቻ ነው ካንስሌሽን። ከዛ በኋላ ደግሞ ቀራማ መቁጠር ይጀምራል። በጣም ብዙ ቆጠረብኝና አፉ መጣ እዚህ ዱባይ። ኦኬ አፉ ሲመጣ አሰራሽ? አፉ ሲመጣ የዛን ሰዓትም እንደዚህ ካምፓኒ ምናምን ፈልጌ ነበር አጣሁኝ። ሳጣ በራሴ ሰራሁኝ በግማሽ ክፍያ ማለት ነው በግለሰብ። ኦኬ እንትን አኮሞዴሽኑ ክሊኒክ ካምፓኒው ስንት ይከፍልሽ ነበር ደሞዝ? ከመዳም ቤት ይሻላል? መዳም ቤት አይሻልም ነበር?
ከማዳም ቤት ይሻላል። ቢያንስ ማዳም ቤቶች ትንሽ ማለት ጭንቀት አልጨነቅም። በቃ እንደ በፊቱ አይደለሁም። ደሞዙ ቢያንስ ስራ ብቻ ነው ይከፍላል። ደሞዝ በቀን ነው የሚከፍለኝ ኮሚሽን። በሱ ወረቀት ስላልሆንኩ ደሞዝ አይከፍለኝም፣ አያዋጣኝም ማለት። ኮሚሽን ማለት ስንት? ለምሳሌ በቀን 3 ቤት ብታጸጂ ከእያንዳንዱ ቤት ኮሚሽን ያስብልሻል? መስራት የሚቻለው በቀን 2 ቤት ነው። የ8 ሰዓት ስራ ነው። ኦኬ። አንዱ ቤት 4 ሰዓት፣ አንዱ ቤት 4 ሰዓት። ትራንስፖርት ከማን ነው? ካምፓኒ ነው። ኦኬ። ስለዚህ አንቺ ካምፓኒው ከሚያስብልሽ ኮሚሽን ላይ ምግብሽን እና የቤት ክራይሽን ነው የምትከፊው? የቤት ክራይና ምግብ። የቤት ክራይና ምግብ ችለሽ ለምሳሌ በወር ስንት ሴቭ ታደርጊያለሽ? ከነ ቤት ጠቅላላ ስንት ይደርስሻል ከሰውየው ኮሚሽን በወር? ምንም ካላጠፋኝ፣ በነገራችን ላይ እሁድ እራሱ አላርፍም። ዝም ብዬ ነው የምሰራው። ምንም ካላጠፋኝ እስከ 2700 አገኛለሁ። ምንም ካላጠፋኝ 2700። የቤት ክራይ ስንት ትከፍያለሽ? 400 የቤት ክራይ። ለምግብሽ ስንት ታጠፊያለሽ በወር? ምግብ ብዙም አይደለም፣ ምክንያቱም ቲፕ ምናምን ሲሰጡኝ ነው የምግብ እንትን የምለው። ኦኬ። ስለዚህ ለኢንተርኔት እና ለሞዴስ ለሻምፖ ምናምን 300 ብታጠፊ 2000 ድርሃም ሴቭ ታደርጊያለሽ በወር። ትራንስፖርት 1000 ድርሃም ወደ ኢትዮጵያ ብልክ 1000 ድርሃም ሴፍ አደርጋለሁ። በዩሮ 1000 ድርሃም ትልኪያለሽ ኢትዮጵያ? ከዛም ሊበልጥ ይችላል። በወር 3 2 የትምህርት ቤት የምናምን ስለምባል በጣም ብዙ ነው ለአንድ ልጅ 1000 ድርሃም መላክ። እሺ ከዛ 1000 ድርሃም ለራን ብቻ አይደለም። እሺ ኢቃማ አሰርተሽ ነው ያቆምነው። ኢቃማ በራስሽ ብር ባጠራቀምሽው ኢቃማ አሰራሽ፣ እሱ ጋር ነው ያቆምነው። የጊበት ኢቃማ አሰራውኝ። ከዛ በኋላ እዚሁ ካምፓኒ ላይ አስቀጠለኝ ሰውየው። በጣም ስራ ፈለኩኝ ምናምን ነገር ስራ አጣሁኝ። እኔ በቋሚነት ስራ አጣሁኝ። በዛ ላይ የውጭ የስራ ልምድ የለኝም። ብዙ ጊዜ የማስተናገድ ምናምን ነገር አገኝቼ ግን አልቻልኩም። ማለት ብዙ ሰዎች ባሉበት ቦታ ላይ በጣም ደነግጣለሁ። የሆነ ልምድ የለኝም። ስለዚህ እዛ ቦታ ላይ መስራት አልቻልኩም። እዚሁ ካምፓኒ ላይ እየሰራው ነው። ግን አሁን ደግሞ ልክ እዚህ ካምፓኒ ላይ እየሰራውኝ ላይሰንስ ማውጣት ጀመርኩኝ፣ የድራይቪንግ ላይሰንስ። ግን ምንድነው አሁን በጣም የተቸገርኩት ስራ መስራት አልቻልኩም። እግሬ በጣም ታማሚ ሆንኩኝ። ስለ ልቦና በጣም በቃ የሚገርምሽ አቡዬ ከሰው ጋር አልግባባም። ጓደኛ የለኝም ብልሽ አታምኝ። ምንም ጓደኛ የለኝም። ማውራት አልወድም። ሰው ሲያወራኝ አልወድም። ሳቅ አላቅም። ብታምኒም ባታምኒም ሳቅ፣ ሰው ሲስቅ እቀናለሁ እና በቃ አላቅም። እነዚህ ነገሮች በጣም አሁን እየከበደኝ ምንድነው እግሬ ከበደኝ። እዚህ ሐኪም ቤት ዱባይ ሐኪም ቤት ሲሄድ ራሱ እንትን የለኝም ደግሞ ነው ምንድነው ኢንሹራንስ። እግሬን ሳሳያቸው ኢንሹራንስ ካለሽ ምናምን ሱራ ይደረግና ይታያል ምናምን ይሉኛል። ግን ኢንሹራንስ የለኝም። አሁን ጽዳት ላይ መስራት አቃተኝ። ቢያንስ ጽዳት የመንጃ ፈቃዴን እስክጨርስ ድረስ ጽዳት እየሰራው ቆያለሁ ብዬ ነበረ። በጣም ድካም እየተሰማኝ ምን እንደምልሽ አላውቅም። ብቻ ታሪኬ ይሄ ነው። አሁን የመጨረሻው ታሪኬ ያለሁት ጽዳት እየሰራው ነው። ግን ነገሮች ከበዱ። የስለንቦና ችግሮችና ድካም ስሜቶች ከዚህ በኋላ ራሱ እኔ አላውቅም ለልጄ እንዴት እንደምዘልቅ፣ እንዴት እንደምሰራ፣ እንዴት የትምህርት ቤት እንደምልክ። አንድ ቀን የትምህርት ቤት ሳልክ ከቀረው ልጄ ትምህርት እንደማይማር አውቃለሁኝ። እና በቃ ምክር የህይወት ታሪክ ይሄ ነው ማለት ህይወት የለኝም። በቃ ህይወት እንደ ልጅ ተጫውቼ አላውቅም። የወጣትነት ላይፍ አላውቅም። በቃ ህይወት አላውቅም። ህይወቴ ስራና ስራ ብቻ ነው እስካሁን ድረስ ካለሁበት ከተወለድኩ እስካሁን ድረስ ህይወቴ ይሄ ብቻ ነው። እና አቡዬ ምን ትመክርኛለሽ? አሁን አንደኛ ያስቸገረኝ ጤናዬ ነው። አሁንም ጽዳት እዛው ካምፓኒ ላይ ነው የምሰራው። ጽዳት እየሰራው እየተማርኩ እየኖርሽ ነው። ቤድ ስፔስ ከሌሎች ዜጎች ጋር ቤድ ተከራይሽ ቤድ ስፔስ ብቻ? ስንት ዓመት ሆነሽ ኢማራት ላይ? ኦልሞስት 5 ዓመት ቢሆነኝ ነው አሁን። ልጄ አሁን 10 ዓመት ሆነው 10 ዓመት ምናምን። ሴት ናት ወንድ? 10 ዓመት። ስንተኛ ክፍል ደረሰ? አላውቅም፣ ጠይቄ አላውቅም። ልጄም አያወራኝም፣ አያውቀኝም። እኔም አላወራውም። እሱን ሳወራው
ጥፋተኝነት ስሜት ይሰማኛል። አላወራውም በቃ። እናትሽ ጋር ታወራላችሁ? ከእናቴ ጋር ያው ብር ሲፈልጉ ብቻ አንዳንዴ ያወሩኛል። በነገራችን ላይ ስንት ጊዜ በፊት አንዳንድ ጊዜ የሆነ ቤተሰቦቼን ባወራቸው እኮ ትንሽ ደስ ሊለኝ ይችላል ብዬ ጊዜ ሰጥቼ ላወራቸው ስፈልግ ስለኔ ማወቅ አይፈልጉም፣ ሊያወሩኝም አይፈልጉም። ለምሳሌ ኢትዮጵያ ባለፈው ማለት ነው በጣም ሞራል የተነሳስቶ በቃ ልጅ ማየት ፈልጋለሁ ሄጄ ብዬ መምጣት ፈልጋለሁ ልጅ ማየት ፈልጋለሁ ስላቸው ደስተኞች አይደሉም፣ አይፈልጉም ሁላ። ሌሎቹ አራት ነን ብለሻል ቅድም ታሪክሽን ስትጀምር። ሌሎቹ ወንድሞችስ? ሌሎቹ ወንድሜ እሱንም አላወራው፣ ምክንያቱም ቤሩት ላይ ያለው ዋጋ የከፈልኩት ለልጄ ብቻ አይደለም ለወንድሜም ዋጋ ከፍዬ ነበረ እንዲማር ማለት ነው። ግን እሱ ዳር አልወጣም። ደብረ ብርሃን ዩኒቨርሲቲ ገብቶ መማር ጀምሮ የሆነ ሰዓት ያቋርጦ ውትድርና ሲሄድ ያ ሁሉ ዋጋ የከፈልኩት እንደዚህ እንዲያደርግ ነው ወይ ብዬ ተቀየምኩት። አላወራውም። አንቺ ትልቋ እህትሽ ደረሰች? ትልቋ እህቴ የራሷ ትዳር ላይ ነው። እዛ ሀገር ቤት ናት። ሌላ ስደት የወጣ የለም። አንቺ ብቻ ነሽ እስካሁን። ትንሿን እህቴ ስደት አምጥቻት ነበረ፣ ግን እሷም እንደኔ ነች። እሷ ማለት እሷን ስደት ያመጣኋት ምንድነው 9ኛ ክፍል እየተማረች እያለ እሷን ባለመጣ ልንደራ ነው ሲለኝ ነው ብዬ ወደ አረብ ሀገር አመጣኋት። የሚገርምሽ እሷም ልክ እንደኔ ናት። ትሰራለች፣ ትልካለች፣ ትሰራለች፣ ትልካለች። እሷም 6 ዓመት ሆናት። አንደኛ ጸጸቱ ምንድነው እሷን ስደት ማንጣት እንደኔ ዋጋ እያስከፈልኳት ነው። እሷም እንደኔ ወጣትነቷን እየኖረች አይደለም። በሷም ጸጸትባታለሁ። 6 ዓመት ማለት ቤሩት እያለሽ ነው ያመጣሻት? የት ናት እሷ? ቤሩት እያለሁ አመጣኋት። ከዛ ቤሩት ላይ ሰራች 3 ዓመት። ከዛ ወደ ዱባይ አመጣኋት። እሺ ሌሎችስ ሁለቱ? አንድ ሰው ይቀራል። ትልቋ አግብታ ወልዳ የራሷን ህይወት እየኖረች ነው። ከዛ ቀጥሎ አንቺ ነሽ ሁለተኛ። ከዛ ሶስተኛ ወንድምሽ እንዲማር ብዙ ዋጋ ከፍለሽ ነበር፣ አልተማረም። ከዛ አንዷ እህትሽ በቃ አለቃችሁ፣ 4 ነው። የሚገርምሽ አቡዬ ይሄ ሁሉ አመት 10 ዓመት በይው በቃ ይሄ ሁሉ አመት እናቴ እኔ ለራሴ በቃ የሚያምረኝ ነገር ገዝቼ አላውቅም። ልብስ ለራሴ አልገዛም። ለቤተሰቦቼ ግን በጣም ዋጋ ከፍያለሁ፣ ግን ለውጥ የለም። አሁንም ስቲል እንደዛው ናቸው። ካኒ ነው የሚፈልጉት። በቃ ስቲል ልክ እንደ አዲስ። የማን ጥፋት ነው ብለሽ ታስቢያለሽ? የቤተሰቦቼ የእናትና አባቴ ማለት ሲጀመር አንቺ ጋር ሰላም ሳይኖር የምትወጂውን ፍቅር ማለት ያላፈቀርሽውን ሰው ሲጀመር ካገባሽ ልጅ መውለድ የለብሽም። አንቺና ባዲ ሰላም ካይልሽ ለምን ልጅ ይወለዳል? ለምን እኛ አሁን በእናትና በአባታችን ነው ሁሉ ዋጋ የምንከፍለው። የሚገርምሽ እናትና አባቴ ስቲል እንደዛው ናቸው። አባቴ ከሀገር ከጠፋ ከ7 ወር በኋላ እኔና እህቴ ስደት ከመጣን በኋላ ሁለቱ ታረቁ። ታርቀውም አሁንም አንዴ ተጣሉ፣ አንዴ እንደዚህ ፍርድ ቤት ተካሰሱ። በቃ ሁሌ አሁን እናትሽን እገላታለሁ፣ አሁን አባትሽን እገላዋለሁ። አሁንም ያንኑ ድሮ በልጅነት የሰማሁትን ነው እየሰማሁ ያለሁት። ስለዚህ ያንቺ ህይወት እንደዚህ ለመበላሸት እናትና አባትሽ ናቸው ጥፋተኛ? እናትና አባቴ። እስከ መቼ ጥፋተኝነታቸው ይቀጥላል? አላውቅም እስከ መጨረሻው። ማለት እኔ ውስጥ አሁን በምንም ተአምር ለእናትና ለአባቴ ያለኝ ነገር መቀየር አልችልም። አዝናለሁ። በብር ሲሉኝ አዝናለሁ። ይኸውልሽ የስነ ልቦና ሐኪም አገናኝሻለሁ፣ ችግር የለውም። ሴት የስነ ልቦና ሐኪም አለች እንድትረዳሽ። ቁጥርሽን ወስጄ በዋትሳፕ ቁጥሯን ሰጥሻለሁ። እኔ ግን እያልኩሽ ያለሁት እስከ መቼ ነው እነሱ የምትወቅሽ? እስከምትሞቺ? እስከምሞት ድረስ ቤተሰቦቼን ወቅሳቸዋለሁ። ወጣትነቴን ቀምተውኛል። አቡዬ እንደዚህ ተጫዎች ህይወትሽ እንደማይለወጥ ነው የምነግርሽ። እድሜ ልክሽን
ያለፈ ታሪክሽን እየወቀሽ የምትኖሪ ከሆነ እድሜ ልክሽን እነሱን እየወቀሽ የምትኖሪ ከሆነ ህይወትሽ አይለወጥም። ገባሻ? የእናትሽ ጥፋት የት ድረስ እንደሆነ ልንገርሽ። አንቺ እግርሽ ቤሩት እስከገባበት ጊዜ ድረስ ነው የእናትሽ ጥፋት። ከእናትሽ ጉያ ከወጣሽ በኋላ ህይወትሽን የመወሰን ያንቺ ድርሻ ነበር። እንደዚህ አይነት ኃይለኛ እናት አሳድጋሽ እንዴት አንቺ ኃይለኛ አልሆንሽም? እድሉን አግኝተሽ አላውቅም። እስከመቼ መለወጥ አትፈልጊም? እድሜ ልክሽ እንደዚህ እየተነፋረቅሽ ነው መኖር የምትፈልጊው? ህይወትሽ መቀየር አትፈልጊም? አሁን እኮ አንቺ 26 ዓመትሽ ነው። ትልቅ ሰው ነሽ በቃ ኦልሬዲ። ስለዚህ እድሜ ልኬን ሌላ አካል እየወቀስኩ እኖራለሁ ከሆነ ስትወቅሽ ኖረሽ ቀንሽ ሲደርስ ትሞቻለሽ። ግን ህይወትሽ በእጅሽ ናት። የህይወትሽ ባለቤት አንቺ ነሽ። አንድ ሰው 18 ዓመት ከሞላው በኋላ እናትና አባቱን መውቀስ አይችልም። ገባሻ? የራስሽ አይምሮ አለሽ የምትመሪበት። ቤሩት ከገባሽ ጊዜ ጀምሮ እናትሽን ብሎክ አድርገሽ ህይወትሽ የመቀየር እድሉ ነበረሽ፣ ግን አልተጠቀምሽበትም። አሁንም ድረስ እየላክሽ ነው። አሁንም ድረስ ገባሽ? ልጄ ነው። ልጄ እኮ ነው የሚይዘኝ። ልጅሽ ስባል እመለሳለሁ። ልጅሽ ስባል እመለሳለሁ። ለማያውቅሽ ልጅሽ አያውቅሽም እኮ። ካላወቀሽ ምን ዋጋ አለው? አቡዬ እርግጠኛው የምነግርሽ ማለት ነው ብር መላክ ባቆም ድረስ ብርቱካን ምክንያት መስጠት እስካላቆምን ድረስ ህይወታችን አይቀየርም። ምክንያት መስጠት ማቆም አለብን። ህይወትሽን መቀየር የምትፈልጊ ከሆነ ምክንያት አትስጪ። ልጅን አላናግረውም አያቀኝም አላቀውም ብለሻል። ማንን ነው የሚያውቀው? እናትሽን። እሱ የሚወደው ማንን ነው? እናትሽን። ለምን ጊዜዋን እየሰጠችው አንድ ቤት አብራው እየበላች እየጠጣች እየተኛች እየተነሳች ያለችው እሷ ናት። ልጆች ገንዘብ የሚልክላቸውን ሳይሆን አብሯቸው ያለውን ሰው ነው ክሬዲት የሚሰጡት። ትዝታ ያላቸው 10 ዓመት ሙሉ አብራው ጊዜ ያሳለፈችው እሷ ናት። ጭንቅላቱ ስር ትዝታ ያለበት የእናትሽ ነው፣ ያንቺ አይደለም። ዛሬ ግን ከዛሬ ጀምሮ ግን አንቺ ህይወትሽን መቀየር የምትፈልጊ ከሆነ ከዛሬ ጀምሮ ህይወትሽን መቀየር ትችላለሽ። ያለፈው አልፏል። ባለፈ ነገር መጸጸትም ራስን መውቀስም ምንም አያደርግም። አሁን ቆም ብሎ ማሰብ ነው። ምን አድርጌ ህይወቴን መቀየር የምችለው? እኔ ህይወቴን ለመቀየር ምንድን ነው የሚያስፈልገኝ? ገንዘብ። በሻ ገንዘብ ሰው መጀመሪያ ገንዘብሽን ትይዣለሽ፣ ከዛ ሀገርሽ ትገቢያለሽ። የስነ ልቦና ሐኪም ያስፈልግሻል። እኔ ያገናኝሻለሁ። ዶክተር ቃል ኪዳን የምትባለች የስነ ልቦና ሐኪም በምክር አገልግሎት በኦንላይን የምትሰጥ በውስጥ ቁጥርሽን ወስጄ እሷን አገናኝሻለሁ። ኦኬ። ኢትዮጵያ ሄድኩኝ ጊዜ ተገናኝተን አንቺ ቤት በጣም ብዙ ነገሮችን እንሰማለው እና የምክር አገልግሎት የሚፈልጉ የስነ ልቦና ሕክምና የሚያስፈልጋቸውን ሰዎች እረዳልሻለሁ ብላ ቃል ገብታልኛለች። ቁጥሯን ሰጥታኛለች። ቁጥሯን ሰጥሽና የስነ ልቦና ሐኪም ታናገሪያለሽ። እሷ እየተደዋወላችሁ ቀጠሮ ይዛችሁ በኦንላይን ታክምሻለች። በደንብ አይምሮሽን እግርሽን ደግሞ ህጋዊ ነሽ። ኢማራት ላይ ኢንሹራንስ በ550 ድርሃም ኢንሹራንስ ግቢና በኢንሹራንስ እግርሽን ታከሚ። ሙሉ ምርመራ አድርጊና የጎደለሽን ቪታሚኖች ዶክተር ይስጥሽ። ግን የዓለም ሳይካትሪስት ቢሰበሰብ የዓለም የስነ ልቦና ሐኪም ቢሰበሰብ አንቺ ለመቀየር ዝግጁ ካልሆንሽ መቀየር አትችይም። የሰው ልጅ ከራሱ ነው የሚጀምረው። መጀመሪያ አንቺ ለመቀየር ፈቃደኛ መሆን አለብሽ። አንቺ ሁልጊዜ እናትሽን፣ አባትሽን፣ የተወለድሽበትን አካባቢ ያደግሽበትን የምትወቅሺ ከሆነ ለውጥ አይመጣም። ለውጥ የሚጀምረው መጀመሪያ እኔ መለወጥ እፈልጋለሁ ስትይ ነው። አንቺ ህይወትሽን መቀየር ስትፈልጊ ነው። አንቺ ህይወትሽን ለመቀየር ፈቃደኛ ካልሆንሽ የዓለም የስነ ልቦና ሐኪም ቢሰበሰብ አንቺን መቀየር አይችልም። ገባሽ? መጀመሪያ አንቺ ፍላጎት ሊኖርሽ ይገባል። አንቺ ፍላጎት ከሌለሽ ማንም ሊቀይርሽ አይችልም። ስለዚህ መጀመሪያ አንቺ ፍላጎት አለሽ ወይ? ያለፈውን የአሮጌውን ህይወትሽን አውጥተሽ ጥለሽ አዲስ ህይወት ለመጀመር እንደ አዲስ ለመወለድ ፈቃደኛ ነሽ ወይ የሚለውን ለራስሽ ጠይቂው። አንቺ ለመቀየር ፈቃደኛ ከሆንሽ ህይወትሽን ለመለወጥ ዝግጁ ከሆንሽ ያለምንም ዶክተር ራስሽ ህይወትሽን መቀየር ትችላለሽ። ገባሽ? ያለፈው መጀመሪያ ልትድኝ ይቅር በማለት ነው። እናትሽን ይቅር በያት። እዚህ ውስጥ ጥቁር ጠባሳ ይዘሽ አዲስ ህይወት መጀመር ስለማይችል
እናቴ ስላልተማረች ነው። እናቴ እውቀት ስለሌላት ነው። እውቀት ቢኖራት የተማረች ብትሆን ኖሮ እንደዚህ አታደርግም ነበር። ስለዚህ እሷ በራሷ አይምሮ ልክ ነኝ ብላ ነው የምታስበው። ልክ ነው ያደረግኩት ነገር ልክ ነው ብላ ነው የምታስበው። ልክ እንዳልሆነች አታውቅም። ለምን? እውቀቷ እዛ ድረስ ነው። ስለዚህ ሳታውቅ ስለሆነ አልቀየማትም ብለሽ ጥሩ ጥሩ ነገሯን ትንሽም ቢሆን ያደረገችልሽን ጥሩ ነገሮች ብቻ አስበሽ ራቂያት፣ ይቅር በያት። ከዛ ህይወትሽን አስተካኪ። ገንዘብሽን ሴቭ አድርጊ። ገንዘብ ቶሎ ሴቭ አድርገሽ ሀገርሽ ግቢና ህይወት ጀምሪና ልጅሽን ታመጫለሽ። ገባሽ? መጀመሪያ ግን ልጅሽን ለማምጣት አንቺ መዳን አለብሽ። አንቺ ሰላም መውጣት፣ አንቺ ራስሽን መውደድ አለብሽ። ከይቅርታ ጀምሪ። ለእናትሽ እናትሽን ይቅር በማለት ጀምሪ። ሰላም እንዲሆን እና ቁጥርሽን ስጭኝና እኔ የስነልቦና ሐኪም አገናኝሻለሁ። እሺ ቆይ ሞድ በተለይ ያስፈልጋል። አሁን ሞድ ይችላል። ለመስሊ ፎሎ አድርጊያትና ዙክ ቁጥርሽን ስጫት። በሲ አዎ መስዬ ነሽ። ከላይ ቆይ እየተሽከረከረ ነው ጆይ ልክ። አዎ መስዬን ፎሎ ታደርጊያትና ቁጥርሽን ስጫትና እኔ በዋትሳፕ የስነልቦና ሐኪሟን ቁጥር ሰጥሻለሁ። ለእሷም ቮይስ አደርግላታለሁ አደራ ብዬ። አንቺን ግን ለመዳን ከይቅርታ ነው መጀመሪያ ያለብሽ። ቦታሽ በማን ስም ነው? ባያታቡ አሁን ቦታ አያሳስብም። መጀመሪያ እሷ ናት መዳን ያለባት። እሷ ሰላም መሆን አለባት። ልቧ መዳን አለበት። አይምሯ መዳን አለበት። መስዬ ፎሎ አድርጊያት፣ ፎሎ ባክ አድርጊያት። ፎሎ አድርጋሻለች። እንዴት ነሽ? እንዴት አመሻሽ? አለሁልሽ። ሰላም ነው አለሁ ብዬ ልጁ አባት ስምትሉ እኛ ምን አገባን ስለ ልጁ አባት? እኛ እሷ ላይ ነው ፎከስ ማድረግ ያለብን። እሷ ቻይልድሁድ ትሮማ አለባት፣ በልጅነቷ የደረሰባት ነገር። ስለዚህ ከዛ መላቀቅ አለባት፣ ከዛ መዳን አለባት። ከዛ መዳን ከቻለች በኋላ ከዛ እንደ አዲስ ትወለዳለች፣ እንደ አዲስ ህይወቷን ትጀምራለች። ግን እድሜ ልካችንን እናትና አባታችንን የምንወቅስ ከሆነ እድሜ ልካችንን ያለፈ ህይወታችንን የምንወቅስ ከሆነ መቼም አንወቅስ። ለእኛ ህይወት ኃላፊነት ያለብን እኛ ነን። እስፔሻሊ 18 ዓመት ከሞላን በኋላ የኔ ህይወት የኔ ነው፣ ህይወቴ የኔ ምርጫ ነው። እኛ የውሳኔ ሰው ካልሆንን የአቋም ሰው ካልሆንን መወሰን ማንችል ከሆነ ሁሌም ሰዎች ይጠቀሙብናል፣ ቤተሰብ ይጠቀምብናል፣ ሁሉም ይጠቀምብናል። እኔ ምንድን ነው የምፈልገው ብለን የምንፈልገውን ነገር ማወቅ፣ አላማ ሊኖረን ቆራጥ ወሳኝ መሆን አለብን። ለምን የኛ የህይወታችን ባለቤት እኛ ነን። እድሜ ልክ እኔ እኮ ትልቅ ደረጃ ደርስ ነበር፣ እድሜ ልኬን ቤተሰብ ባረዳ ኖሩ እኔ እኮ እንደዚህ ማን አስገድደን? ህይወት ምርጫ ናት። ምርጫችሁን አስተካክሉ። የምትፈልጉትን ህይወት ለመኖር እናንተ ናችሁ መምረጥ ያለባችሁ። ልክ ያለው ቁጥሬ ነው። እሺ አንዴ ቆይነት፣ ምናልባት ኮድ እያስገባችሁናል ዋትሳፕሽ እንዲወጣልኝ። እኔ ዋትሳፕ ብቻ ነው የምጠቀመው። ዋትሳፕ ያለው ቁጥር ነው የላክሽልኝ? አዎ አንድ ነው ዋትሳፕ አለኝ። እሺ ምንድን ነው የጻፍሽው? ዘገየ ብለሽ ነው። ዘገየ ነው እንዴ ስሟ? ብርቱካን ነው እኮ ስሟ። የቲክቶክ ዩዘር ነኝ ነው ሲሞን መስሎ። ኦኬ ችግር የለውም። እሺ ብርቱካን ሀቢባ ነኝ። ቮይስ አድርጌልሻለሁ። እሺ የዶክተር እንደልኩ እሺ ይኸው የስነ ልቦና ሻለው ቃል ኪዳን ትባላለች። ሀቢባ ናት የሰጠችኝ ብለሽ አውሪያት። እኔ ደግሞ አሁን ቮይስ አደርግላታለሁ፣ ቁጥርሽን ልክላታለሁ እና አደራ አላታለሁ። እሺ እሺ አመሰግናለሁ። ምንም አይደል። ዋትሳፕ ቁጥሬን ሴቭ አድርጊው እና እናወራለን። አቡዬ አንድ ደቂቃ ልናገርና ልውጣ። እሺ
ልውረድ እኔ? እሺ እናትሽ ቻው። እሺ ትንሽ እጅግ አድርጌ ነው የማመሰግንሽ። ትናንትና የምስጋና ፕሮግራም ነበረን ዶክተር ታደሰ ቤት፣ ሁላችንም አመስግናናል። ቢኒያምን የተናገ